ኦኬ ስለዚህ 20 ዓመቷ ነው 20 22 25 28 እና 30 ዓመት ልጆች እንዴት ነበር አስተዳደጋቸው? እዛ ላይ ያው ስለ አስተዳደጋቸው አልተናገርሽም። አንዳንድ ሰዎች ምናልባት አስተዳደጋቸው ይሆናል በጣም አጨማልቃ አሳድጋቸው ይሆናል ዛሬ ላይ ልጆቿ እንደዚህ የሚያደርጉት ምናምን እያሉ ነበር። እንዴት ነበር ያሳደግሻቸው? አዎ ሀይባዬ እንዴት መሰለሽ፣ እኔ እናቴ ጥላኝ ሄዳ በ3 ዓመቴ ማለት ነው። አባቴ በጣም ብዙ ዋጋ ከፍለዋል። ግን ያው እናትን እማዬ ብሎ ማድረግ ከባድ ነገር ነው። በጣም ሲናፍቀኝ ነው። ስለ እውነት ነው የምነግርሽ። እና የአባትንም ፍቅር አውቀዋለሁ፣ የእናትንም ደግሞ ስሜቱን አውቀዋለሁ። እናት ማጣት ያው በእንጀራ እናት ከዛም በኋላ ብዙ ነገር አሳልፌያለሁ እና ይራቡብኛል፣ ይጠሙብኛል ብዬ በቃ ያልሆንኩት ነገር የለም ሀቢባ፣ ያልሆንኩት ነገር በቃ እኔ አንድ ሴት ነኝ። አባቴ አንድ ቀን እንኳን ሸሚዝ እንኳን አሳጥቦኝ አያውቅም። እውነቴን ነው። ቱታ ገራጅ ድረስ ሄጄ በዛ ነው እድሜን አስቢ ቱታ ሄጄ ስጡኝ ብዬ ቤት አምጥቼ ሰው ሲተኛ ላይ ሌሊት 9 ሰዓት 8 ሰዓት ከግቢ ውጭ ነው ማድ ቤቱ እንጨት እያነደድኩ እያመላለስ ሰው ሲተኛ ወላሂ አጥባለሁ። አጥቤ አሰጣና ደግሞ ጠዋት ወስጄ አስረክቤ የሚበሉትን ነገር ይዤ እመጣለሁ። እጄንም እግሬንም አላይም የሚበሉትን ነገር እንጂ። ምክንያቱም እሱ እንደሄደ 2 ወር ላይ እውነቴን ነው የምነግርሽ ጡቴ ደርቋል። አራስ ነኝ። ከጎኔ ማንም ቤተሰብ የለም። ስልኩን በእጅሽ ነው ያዝሽው እንዴ? አዎ ማስቀመጥ ቻርጅ እንዳይደክምሽ ቻርጅ እንዳይዘጋብኝ ብዬ ሳየው ትንሽ ነው ያለው ቻርጁና እንዳይዘጋ ብዬ እያረገ ነው። እሺ እና የ2 ወር ልጅ ስለ እውነት ነው የምነግርሽ። እኔ በህይወቴ እኔ ሰው ይሄን ነገር ያሳልፋል ብዬ አላስብም። እና የ2 ወር ልጅ እንደ ዋይ ዋይ እያለች ስትጮው እነዛም ቢሆኑ የ3 ዓመት የ4 ዓመት ሆነው አምጪ አምጪ ሲሉሽ እኔ እንጃ ራሴን ለማጥፋት ብዙ ጊዜ ሞክሬያለሁ። ለምን ለእናት የልጅ ረሃብ ከባድ ነገር ነው። አይንሽ እያየ ልጅሽ ስትሞት ማለት ነው። እና በዛን ሰዓት ቶሎ ብዬ እንዳልኩሽ ያ ቱታ ማጠብ ጀመርኩኝ። እንጀራ አሁን አለች እኛ ሰፈር ጉዝዬ የምትባላለች እና ጉዜ እንጀራ ስጭኝ በብድር አልኳት፣ ብር ስለሌለኝ ማለት ነው። ለምን ጠዋት ልጆቹን እንደምንም ትምህርት ወስዳለሁኝ፣ ያልበሉ ቀን ደግሞ ማለት ነው አስቀራቸዋለሁ ማለት ነው። እራትም ሳይበሉ ያድሩና ጠዋትም ይበላ የለም በቃ አንጀቴ አይችልምና ሌሊት ከትምህርት ቤት ሳይሄዱ በዛ ሌሊት 12 ሰዓት ላይ አሁን የባለቤቴ ጓደኛ ሙባረክ ሸሪፍ ይባላል መድኃኒዓለም አሁንም አለ ምግብ ቤቱና እባክን ተባበሬን ብዬ ከእያንዳንዱ እንጀራ 1 ብር ነበር የማትርፈው ማለት ነው። 1 ብር በዛ ነው። አሁን የዛሬ 19 ዓመት ነው ማለት ነው። ከአንድ እንጀራ ላይ 1 ብር ማለት እንጀራውን እየጋገርሽ ነው እንዴ ወይስ አፍረከብሽ? የለም ሰው የጋገረውን እንጀራ አንቺ ምን ማድረግ ለሰዎች መሸጥ ነው? ምን ማድረግ ወስድና ሆቴል አስረክባለሁ። ይሄ የጓደኛው ያልኩሽ የባለቤቴ ጓደኛ አንድ እንጀራ 1 ብር ያስብልሻል? 1 ብር ያስብልኛል። ኦኬ እሺ። ከዛ መድኃኒዓለም ወስዳለሁ ማለት ነው። ከመሳለሚያ መድኃኒዓለም ያው ከሰፈር የተወሰነ 30-40 ሲሆን ተሸክሜ እሄዳለሁ። 50 ምናምን ሲሆን አሸክምና አደርሳለሁ። ለቁርሳቸው ምናምን ይዤ እመጣለሁ ማለት ነው። አሁን በዚህ ሂደት ላይ ያለ እሱ ማነው ባለቤቴ ለካ ከሱ ጋር ይገናኛል። ሴት ተከትሎ እንደሄደ ያውቃል። ከሱ ጋር ይገናኛል ሙባሪክ። ኦኬ ሴት ተከትሎ ነው ባለቤትሽ? የዛን ጊዜ የ2 ወር ጥሎብሽ የጠፋው ሴት ተከትሎ ነው? አዎ እኔ እኮ ስደት ወደ ሱዳን ኢንተርቪውሽን የሰማሁት ላይ ስደት ወደ ሱዳን ሄደ መሰለኝ። እሱ ነው ያለው እዛ ነበርኩ ነው እንጂ ያለው ቻው ያው እንደ ባል ሚስት ነኝ ደሃም ብሆን ብቆሽሽም ወልጄለታለሁ እና የልጅነት ባሌ ነው። በእውነት ይሄን ያህል ይክደኛል ብዬ በህይወት አስቤ አላውቅም። ስለ እውነት ሜዳ ላይ አውላላ ሜዳ ላይ አራስ ልጅ ጥሎ የልጆችን ስቃይ ጥሎ እኔ ላይ ልራብ እሺ ልጠባ የኔን ችለዋለሁ፣ ግን የልጅሽን ትችዋለሽ? በጣም ከባድ ነገር ነው። እውነቴን ነው የምነግርሽ። እና አይምሮዬን አበላሽቶት ደግሞ ልጆችን ለማልጣል እሱን ጥሎ ሄደ። እኔም ለማልጣላችሁ እሺ እኔ እናቴ ጥላኝ ሄዳ ብዙ ነገር አሳልፌያለሁ። እኔ ማየሳል ስለ እውነት እስቲል እስካሁን ድረስ ተጽዕኖ አለ ውስጤ ማለት ነው። ያንን እያሳለፍን በመሃል እንትን ገባው
ቢላል መስጊድ ገባው። እንጀራውን አስቆመኝ ጓደኛው አትሰሪም ብሎ ማለት ነው ሲያስቆመኝ፣ እሺ ፍርፋሪ እንኳን ስጠኝ ተመላሽ አለ አይደለ እሱን እንኳን ስጠኝ ብዬ ሄድኩ ማለት ነው። ሲሄድ አንድ ቀን ዝም ብሎ ምግብ የሚቀጥለው ቀን አለው ልጅ ነኝ የምትዩ አንዴ ይቅርታ፣ አካውንትሽ ፕራይቬት ነው እንድናስገባ ከፈለግሽ ምንድነው አይሰማም፣ ስልኩን ያንሱት። እንድናስገባሽ ከፈለግሽ አካውንትሽ ፕራይቬት ነው፣ ክፈችው ማሬ። ጎቱ ሴቲንግ ሂጂ እና ፕራይቬሲ ውስጥ ሄደሽ ፕራይቬት ሚል የበራውን ስታጠቂው ኢንቫይት አደርግሻለሁ። ህይወት ነይ እስቲ ህይወት ታረኔ ቆሞና አንሺ እና ልጋብዝሽ ማሬ። አይውል ኢንቫይት አንሺ ወይ እሺ በቃ ይኸው አጠፋሁት እና እየጠራ ስለነበረ ነው እየጠራ ነበር ስልኩ። እሺ እሺ እኮ ዘጋሁት። በቃ ገብቶኛል በቃ እሺ። እና እንዳልኩሽ እንዳትመጪ አለኝ ማለት ነው። የሆነ ቀን እንዳትመጪ የሆነ ነገር እንፈጥራለን ብሎኝ ነበር። ሲሄድ አጣዋለሁኝ። ሳጣው ደግሞ ልጆች ይጠብቁኛል። ሙባሪክ ምግብ ቤት ካልኩኝ ማታ ሳይበሉ ነው ያደሩት። ጠዋት ደግሞ ቁርስ ሳይበሉ ሊሄዱብኝ ነው አይደለ? ግድ ነው ሰው እሄዳለሁ። በቃ ለሊት ተነስቼ እንጀራውን ስላስቆመኝ ሄጄ በጓሮ ተደብቄ ፍርፋሪ ይዤ እመጣለሁ ማለት ነው። አሁን ይዤ ልመጣ ሲሄድ አንዳንዴ ጥሩ ልጆች አሉ፣ ደህና ምግብ ይሰጡሻል። እማያውቁኝ ሰራተኛ ከሆኑ ፍርፋሪ ይሰጡኛል። እና አንድ ቀን ታመምኩኝ ማለት ነው። ልጄ ላኳት ትልቋን ሃይማኖትን ሂጂ አልኳት፣ መድኃኒዓለም ታምሜ ማለት ነው። ስትሄድ አገኛት ማለት ነው ሙባሪክና ሁለተኛ እንዳትመጪ 40 ብር ሰጥቶ ከመድኃኒዓለም መሳለሚያ በእግሯ ለምን ሁለተኛ እንዳትመጪ አላት። እንዳትመጡ እዚህ በቃ እዛው እንደምትሆኑ ነው። ከዛ እኔ ደወልኩልኝ። ማነው ሄድኩኝ፣ መድኃኒዓለም ሄድኩ። ሙባሪክ አቤት፣ እኔ አልቻልኩም። ይሄ ሰውዬ እንዴት ነው የደረሰበትም የእሱ ነገርም ያሳስበኛል የት እንደደረሰ። ሁለተኛ ልጆቹ ሊሞቱብኝ ነው ምን ላድርግ አልኩት። ባልሽ ሱዳን ሄዷል። እንዴት ሄደ? ለኔ ነግሮኛል አለ። ያም ነገር ትንሽ ልቀበሉ አልቻልኩም በወቅቱ ላይ ማለት ነው። በጣም አመመኝ ማለት ነው። ምክንያቱም ከኔ ያስበልጦ ለሱ እኔ ጠፋ ብዬ እየፈለግኩኝ እንዴት እንዲያደርጋል። ሁለተኛ ደግሞ ስራ ፈቷል ብሎ ሰደቃ ምናምን እያለ ረመዳን ላይ ምናምን ይዞልን ይመጣ ነበር። እሱ ሲሄድ ነገር ሁሉ ቆመ ማለት ነው። ገብቶሻል? መጨረሻ ላይ ውጪ ልሄድ ነው ልጆቹን የላርጋቸው እንደሚሆን አርጊ፣ እኔ ምን ማውቀው ነገር የለም ያለ። አሁን ምን ሆነስ መሰለሽ ሀቢባ፣ በ2007 በ10 ዓመቱ ማለት ነው ምን ያደርግልሻል? እኔ ጋር ሳይገባ ጓደኛው ጋር ገብቶልሽ ቤቱን ያሁን የምኖርበትን ቤት 3 በ3 ነች፣ ውክልና ለአቶ ሙባሪክ የቀበሌ ቤት አይደል? የመንግስት ቤት የመንግስት ቤት 3 በ3 በጣም ትንሽ እኮ ነች። እንደገና ደግሞ 10 ዓመቱን መጀመሪያ ከሱ በፊት 10 ዓመቱን እንዴት ኖርሽ? ላይክ አንዲት እናት በድንገት የልጆቿ አባት 5 ልጅ ጥሎባት በድንገት ሲሰወር ሳይነግርሽ አይምሮሽ ሳይዘጋጅ በገንዘብም ሳትዘጋጅ ድንገት ከቤት ውልቅ ብሎ እንዳልሽው በሸሚዝና በሱሪ ውልቅ ብሎ ወጣበት ሲቀር አንቺ ዓለም ማለት ምድር አልጨለመብሽም ወይ አልዞረብሽም ወይ? 5 ልጅ ይዘሽ ምን ላብላቸው እንዴት ላሳድጋቸው የሚለው ነገር እንጀራ እንዳልሽው እንጀራ ታስረክቢ ነበረ። ከዛ ውጪ ለዛ ገቢ ብቻ 5 ልጅ ማሳደግ አይከብድም ወይ? ሀቢባዬ አንድ የረሳሁት ታሪክ ልንገርሽ። እንጀራው ጋር ያልኩሽ ተረጋግቼ ነው ከተቀመጥኩበት ሳልነሳ 7 ሰዓት ሆኖ ያውቃል። ራሴን ስቼ ማለት ነው በሩን ዘግቼው ልጆቹን ቁጭ አድርጊያቸው ቤት ውስጥ ለመሰለሽ ምን ማድረግ እንዳለብኝ እንኳን አላውቅም። ማን ጋር እንኳን መሄድ እንዳለብኝ አላውቅም። ምክንያቱም ሰው ቤት አልሄድም። እዚህ አካባቢ ቤተሰብ የለኝም፣ ክፍለ ሀገር ናቸው። ያስቀመጥኩት ነገር የለም። ያለ ድል ምንድነው? ይቅርታ እንዴ ቆይ ትክክለኛ ሰው ይቅርታ እናት ማን ነው ስምሽ? ሀይ ሰላም፣ እንዴት አመሻችሁ? ሀይ እናት እንዴት ነሽ? ሃይማኖት እባላለሁ። ኦኬ ሃይማኖት እባላለሁ። ያ የመጀመሪያ ልጅ ነኝ። እሺ አንዴ በድምጽ እሷ ታረጋግጥልና እና ከዛ ፎሎሽ የሚፈቅድ ከሆነ ቪዲዮ ልታበሪ ትችላለሽ። ኦኬ ላብራውና ገመልሽ ያጠፋዋለኝ አይደል? ላይክ እኔ እርግጠኛ መሆን አለብና ዝም ብሎ መንገደኛ ነው የገባው። እሺ ኦኬ ጀስት 1 ሚኒት። ሰላም እሷ ናት ልጅሽ ናት? አዎ እሷ ነች። እሺ እናቴ ማውራት ትችላለሁ ወይስ እናትሽ ታርስና ከዛ አንቺ ትከፍያለሽ? ኦኬ ኦኬ
እሺ እናቴ ቀጥይ እናቴ። እና እሺ እናቴ እና ያሰብኩት ነገር ሀቢባ ምነግርሽ እነሱም ተንገላቱ ታውቂያለሽ። ማታ ሳይበሉ አድረው ጠዋት ቁርስ የለም ምሳ ሰዓት የለም። የማስቀራቸው ጊዜ አለና በጣም ከባድ እንደ እናትነት እኔ የሰው ልጅን ያሳልፋል እንዴ ብዬ በህይወት የማረሳው ችግር ነው ማለት 10 ዓመቱን ምን እየሰራሽ ለ10 ዓመታት እስከ 2007 እሱ በ1997 ጥሎሽ ጠፍቶ እስከ 2007 ድረስ ምን እየሰራሽ ነው 5 ልጅ ልታሳድጊ ይቻልሽው? ላይክ አሁን እንጀራዋን ለአንድ 10 ዓመቱን ሙሉ እንጀራ ነበር የምትሰሪ ወይስ ሌላም ተጨማሪ? አስቆመኝ በመሀል ላይ እኔ ብዙ ጥያቄዎች ሳበዛበት አስቆመኝ ማለት ነው። ሙባረክ ያሰራሽ የነበረው አስቆመኝ። እሱ ሲያስቆምሽ ምን ሆነ? ከዛ እንትን ያለ ምግብ ፕሮግራም ላይ ጓደኞች ያስገቡኝ ማለት ነው። አይሻ ከድር፣ አስቴር ወልደሃና፣ እመቤት ጌታቸው የሚባሉ በጎ ፈቃደኞች ነበሩ። የመጨረሻዋ ልጄ በጣም ትታመም ነበር። የምግብ ችግር ነበረባት እና ሆስፒታል ብዙ ጊዜ ትመላለስ ነበረ። የምግብ እጥረት ነበረ። እዛም ታዞላት ነበረ ሆስፒታል ሁሉ አይሚ ያዝላት ተወስዳት ነበር ምግብ ልታበላት ማለት ነው። አሁን የገባ እየሰማች ስለሆነ መጨረሻ ላይ ልጅ በምን እንርዳት ብለው ስንዴ ያለ ምግብ ፕሮግራም ላይ እንድትገባ ተደረገ። ህፃኗ ትንሿ ልጅ ማለት ነው። የትምህርት ቤት ክፍያም ነበረ በዛን ወቅት ላይ ክፍያውንም በጣም ነበር የምቸገረው ማለት ነው። በመሀል ቢላል መስጊድ ጽዳት ገባሁኝ። ልክ በሄደ ወደ 4 ዓመት 5 ዓመት አካባቢ እንጀራውን 3 ዓመት ምናምን አቆምኩኝ ማለት ነው። አንደኛ እንጀራ ማስረከብ፣ ከዛ ደግሞ መስጊድ ጽዳት፣ ቱታ ማጠብ፣ የገራይ ቱታ ማጠብ፣ እጅ ስራ መስራት። ሌሊት ቁጭ ብዬ ደግሞ እጅ ስራ ሰራለሁ ቱታ። ምክንያቱም እጅ ስራ መስራት ዳንቴል መስፋት ነው ወይስ ሰፌድ መስፋት ነው? ዳንቴል መስራት በክሮሽ ክር። ኦኬ ዳንቴል መስራት። እሺ እየዞርኩም ደግሞ በየሰው ቤት አጥብ ነበረ። ልብስ አጥብ ነበረ በየሰው ቤቱ ልብስ ማጠብ። በጣም ጠንካራ እናት ነሽ። በጣም ጀግና ነሽ። ይህን ሁሉ ነገር ተቋቁመሽ 5 ልጅ ለማሳደግ ብቻሽን እናትም አባትም ሆነሽ መሞከርሽ እጅግ በጣም ጠንካራ እናት ነሽ። በየሰው ቤቱ ልብስ ማጠብ። ስንት አይነት ስራ ሰራሽ? 1 2 3 4 5 እስካሁን ድረስ 5 አይነት ስራዎችን ሰሪ ነበር። ሌላ የምታስታውሽ? ወጥም ሰራ ነበር። እድር የሴት እድር ላይ የማይመቻቸው ሴቶች ብር ሰጥተውኝ የእነሱን ቦታ ሰራና ይከፍሉኛል። ኦኬ ወጥ መስራት፣ የድግስ ቤት ወጥ መስራት። ተቀጥሬ ማለት ነው። እሺ በርበሬ ማዘጋጅ ነበር። ሀብታም ቤት እጄ በርበሬ መደለት አዘጋጅ ነበር። 7 አይነት ስራ እስካሁን ድረስ እየሰራሽ ለ10 ዓመታት 5 ልጆችሽን ስታሳድግ ቆይተሽ ከ10 ዓመት በኋላ ባለቤትሽ መጣ። እሺ ሲመጣ ጓደኛው ጋር ነው፣ እኛ ጋር አይደለም የሚመጣው። ጓደኛው ጋር ይመጣል። ከጓደኛው ጋር ይገናኛሉ። እመጣለሁ ቤት። ለምን ባለቤትሽን ይዤው መጣሁ አለኝ እንጂ በማታ ጓደኛው ሙባረክ ባለቤትሽ በማታ ከምሽቱ 4 ሰዓት በር መጥቶ አንኳኩቶ ባለቤትሽን ይዤው መጣሁ። እንዴ በምን ምክንያት በዚህ ሰዓት ይዘህ ትመጣለህ? አይ ሳየው ሁኔታውም ጥሩ ሁኔታ ላይ አልነበረም ይዞ ሲመጣ። ግን እኔ እኮ ቀጥታ ወደኛ የመጣ ነው የመሰለኝ። ለካ እሱ ጋር ከርሞ ነው የመጣው። 15 ቀን ከሄደ በኋላ ነው የማውቀው ማለት ነው። ገብቶሻል? በዚህ ሁኔታ መጣ። ልጆቹን አናገረ። ተመልሶ እናቴን ጠይቃለሁ ብሎ ያው ቻው ብሎ ሄደ። አባትየው ማለት ነው። የዛኔ ቤት ራሱ ተኝቷል። 10 ዓመት በኋላ መጥቶ ቤት ገባ። ልጆቹን ሰላም አለ። ከዛ እናቴን ሰላም ልል ነው ብሎ ሄደ። ሄደ። እሺ እናቴን ቤቱ በዛ መሀል ላይ ወድቆ ነበረ። የኔ ቤት ተኝቶ ነበረ። ቤቱን በላያችን ላይ ጎርፍም ይገባ ነበር። ጎርፍ ይገባ ነበር ወደ ቤት። ጣራው ያፈስ ነበር። መቀመጫ እንኳን አልነበረንም ማለት ነው። አሁን በዛ መሀል ላይ እሱ ሄደ። አሁንም እንደልማዱ ቻው ምናምን እኮ አላለም። ደግሞ ብድቅ ብሎ ደግሞ ይሄዳል እኮ። ተነስቶ ሄደ። ወዴት ነው ሄደው? ወደ ሱዳን ነው የተመለሰው።
እኔ አላውቅም የት እንደምለመሽ ይናገራል። እዚህ ጋር ነኝ እኮ አይልም እኮ እንደ ባለቤት እኮ እዚህ ጋር ነኝ እዚህ ጋር ደርሼ ልምጣ አይልም። ሲጀመር በመሀል ላይ አንድ የረሳሁት ሀቢባ ልመጣ ነው ታስገብኛለሽ ወይ ብሎ የሆነ ጊዜ ይደውላል ማለት ነው። በማን ስልክ? በሙባሪክ ስልክ፣ በጓደኛው ስልክ ሲደውል ከኔ ጋራ ያለ ነገር ተቋርጧል፣ ትዳር የለህም፣ ልጆችን ግን ማየት ትችላለህ፣ ከኔ ጋር ያለ ነገር ተቋርጧል። ምክንያቱም እንደፈለገ እየወጣ እንደፈለገ እየገባ ትዳር ባል ሊሆን ይችላል አይችልም። በዛ ላይ ዋጋ አስከፍለውኛል፣ ልጆቹን ሜዳ ላይ ብትን አድርጓቸው ነው የሄደው ማለት ነው። አሁን በመሀል ላይ ይሄን ቤት ለመስራት ቢላሉል ሀበሺ የሚባል ድርጅት መጣልኝ። አጋጣሚ ቢላል ከገባው በኋላ ቢላል ምስኪን ከገባው በኋላ የሆነ አጋጣሚ ታምሜ ሊጠይቁ ሲመጡ ያፈሳል ምናምን ቤቱ ሲያዩ በጣም ያዘኑት። ልጆቹም ከትምህርት ቀርተዋል። ሃይሚም ቆማለች እዛ ጋር። ሁሉም ቤት ናቸው። ዝናብ ይዘንባል። የት ጋር ይቆሙ? በጣም አዘኑ። ለምን ቀራችሁ ትምህርት ሲባሉ ሀያት ማለት ነው ያው ልጅ አይዋሽም አይደል? አልበላንም፣ ምግብ አልበላንም አለቻቸው። መኪና ይዘው ነበር የመጡት ሁለት ባለሀብት ሊያዩን እኛን ማለት ነው። ያው ሊያዘግሩን ዚያራ ብሎ ይመጣሉ አይደለ? ያው ያለንበትን ችግርም ስላወቁ ነው የመጡት። ተነስተው ሄደው ሩዝ የበሰለ የተቀቀለ ሩዝ ስጋ ይዘውልን መጡ ማለት ነው ለልጆቹ። ቤታችሁን ፍቃድ አትጠይቁና ቤቱም ይታደሳሉ። በጣም ደስ አለኝ። ራመት አንደኛ ወጣ ነበር ከኬጂ ለሷም ጫማ ምናምን ግዢ አሉ። ውሃም አልነበረውም ቤቱ። ያንም ውሃ አስገቢ ያሉ። ፕሮሰስ ተጀመረ። ስንሄድ ቤቱ ኪራይ የለ ምን የለ ተቋርጧል ሁሉም ነገር እሱ ከሄደ ጀምሮ ማለት ነው። ቢላሉል ሀበሺ የሚባል ድርጅት ሙሉ እንትኑ ከፍለው የሚከፈለውን ከፍለው ቤቱ ተሰራ። ቤቱ ትንሽ ነበረ። የመንግስት ቤት ሆኖ ክራይ ይከፈል ነበረ እና ባለቤትሽ ጥሏችሁ ሲጠፋ ክራይ መከፈሉ አቆመና እዳ ተወዘፈ ማለት ነው። እዛው ውዝፍ ተወዘፈ። አዎ ኦኬ እሺ። ያን ውዝፍ ከፈሉልን ቢላሉል ሀበሺ። ውሃውን ደግሞ ያው ጓደኞቼ ምናምን ተደጋግፈው ውሃውን ገባልኝ። ለምን ቤት ሲሰራ ውሃ የሚሰጠን ስለሌለ ማለት ነው። ያ ነገር ተሰራ። አሁን በመሀል አቶ ሙባሪክ አሁንም ይመጣልሻል መጡ ስልክ ላገኝሽ፣ ለምን ቆጥና ምድር ተሰርቷል ቤቱ። እኔ ደግሞ በጎ ፍቃድም ገብቼልሻለሁ ማለት እነዚህ አሁን ልጆችን የሚረዳው ድርጅት እስቲ ግቢ ለቡናም ይሆንሻል የትራንስፖርት አለው ብለው አስገብተው ነበረ። ቁጭ ብለናል። ልክ ስልክ ይዞ መጥተው እንቺ አገኘዋለኝ። አላናግረውም አልኩት። አላናግረውም። ለምንድን ነው በአንተ በኩል እኔ እሱን የማናገረው? ሲጀመር እኔ አላውቀውም። በቃ አታገናኘኝ፣ ድምፁንም መስማት አልፈልግም። ቢለምነኝ ቢሰራኝ አላናግርም። ልጆቹን አገናኘው አልኩት። እዛው ቆሞ ምን ያደርግልሻል? ፎቅና ምድር ተሰርቷል፣ ቤቱ አምሯል፣ አሁን ብትመጣ ጥሩ ነው አለው። ስነ ስርዓትን ያዝ። ከዚህ በፊትም 15 ቀን ሙሉ የሰው ባል ሂድና ልጆችን ጠይቅ ሚስትኒ ማለት ሲገባክ ልጆችን በሁለት ሰራተኛ አንቀባረ እያሳደግ ልጆችን በመኪና ሄዶ እየመጡ አስጠኝ ተቀጥሮላቸው የልጆች ግን ሳይበሉ አድረው ሳይበሉ እየዋሉ በልጆች የፈረድክ ሰው ነክ አያገባም። እኔ ከህይወቴ ውጣ በቃ እስከዛሬ እዚህ ደርሻለሁ። ካሁን በኋላ አልፈልግም። ምክንያቱም ያ ያረገው ነገር እንጀራ ፍርፋሪ የከለከለችው አሁን ለካ በዛች ቅጽበት ቤቱን ሁሉ ውክልናውን ንብረቱን ወረቀቱን ከፈለሽ አሳይሻለሁ እንዳለ ለካ ቡራዩ ላይ እኔ ልጆቹን ይዤለት አይሽ እኔ ልጆቹን ይዤለት እየለመንኩ አበላለታለሁ። እሱ ብር እየወሰደ ያጠራቅማል ሙባሪክ ጋር ሙባሪክ ሸሪፍ ጋር ማለት ነው የሚሰራበትን ብር ማለት ነው። አዎ ወስዶ እዛ እያጠራቀመልሽ እኔ አላቀልሽም። ወረዳ ሲሄድ ልጆች እስቲ 18 ሞልቷል ለመታወቂያ ብዬ እኔ ምን እንዳልኳለ ሄጄ ሳይልሽ አቶ ሙባሪክ ሸሪፍ የኛ ቤት ብኩልና ወስዶልሽ ከላይ ቁጭ ብሎልሻል በቤታችን ፋይል ላይ በጣም እውነቴን ነው ሀቢባ ወላሂ። ማለት አንቺ ባለቤቱ እያለሽ ለጓደኛ ለባዳ ውክልና ሰጠ? ወላሂ ሰጣው። ወረቀቱ እስኪ አሁን ድረስ አለ እጄ ላይ የሚገርምሽ ወላሂ። ከሁሉም በላይ ደግሞ ይሄ አማኑነት ያሳብዳል። ግን አሁን ልጆቼን ጥየሌ ነው ልበትን ነው ማን ላይ ልምወጣው ሳልፈልጉ ከሆነ ከኛ ተፈጥሯል አይደል? ያ ሁሉ ህመም፣ ያ ሁሉ ቁስለት፣ ያ ሁሉ ሞራል መነካት፣ ሚስት ሆነሽ መናቅ፣ መዋረድ፣ ተጥሎ መሄድ፣ አንቺን እንደ ቆሻሻ ጥሎ እዛ ጋር ደግሞ ለሌላ ሰው በቃ እኔ ስሜቱ ይሄ ነው ያለሽ። ሄልኩ በጣም ነው ያለቀስኩት። በጣም አለቀስኩ። ያለ ተቆራጭ ልጆች አሳድጌ ውለታ ይሄ ነው ወይ? ቤት ለምኛ ሰርቼ አስገብቼ ምስጋና እንጂ
ለዋልኩት ውለታ ይሄ አይደል። ካለቀስኩኝ ልጆቹ ምንም ነገር ፋይል ላይ የሉም ነበር። ፋይል ላይ የሉም፣ ግን ሰዎች እኔ ማላውቃቸው ገብተውልሻል እዛ። አሁንም አለች የሚገርምሽ ወሳኝ ኩነት ላይ ሙሉዓለም ትባላለች እና እንትን የክትባት ካርዳቸውን ይዘሽ ነው ያለች። አታልፊሽ የኔ እናት፣ ያው እናት ናት የምታስበው። አይዞሽ እኔ አስገባልሻለሁ እናት መሆንሽን ስለሚገልጽ የህፃኑ እናት ሚል ስላለ የክትባት ካርድ አምጪ ብላኝ ልጆቼን እንዳለ የቤቱ ፋይል ላይ አስገባው ማለት ነው። አስገባችልኝ። በዚህ አጽናናችኝ። ፍትህ ጽሕፈት ቤት ደግሞ አለ ታምራት የሚባል እሱም አሁን አለ የሚገርምሽ ከሌላ ቦታ መጥተዋል። እዛው ወሳኝ ኩነት ላይ ልደት ካርድ ቦታ ላይ እየሰራ ነው። መጣ እሱ ምንድን ነው አለኝ። እንዲሆንኩኝ እንዴ ሚስት እያለች እውነት እንትኑን የቤተሰብ ማህደር ሲከፍተው ሚስት ይላል። አቶ ክፍለ ባለቤት ይላል። ወይዘሮ ማዛ ሚስት ይላል። ይሄ ባለበት የአይምሮ በሽተኛ አይደለሽ፣ ፓራላይዝ አይደለሽ፣ አቅም አላቃተሽ፣ እንዴት አንቺ እያለሽ ለሱ ይሰጣል? አገደው ማለት ነው። ምንም ነገር ማንም ሰው በዚህ ቤት እንዳይጠቀም አገደው። በመሀል ያው አመራር ተቀይሮ ሄደ የለም ተቀይሮ ሄደ ማለት ነው። እንትና ማን ነው ታምራት የሚባለው ተቀይሮ ሄደ ማለት ነው። አሁን በዚህ ሂደትም ላይ ያለን የምነግርሽ አሁን ቢላሉል ሀበሺ ልጄን ሃይሚን ማለት ነው ወደ ሳውዲ አረቢያ ሙሉ ወጪዋን አውጥቶ ነው የላኳት ማለት ነው። በጣም ያው ስልሽ ብቻሽን ስታሳድጊ ልጆች በጣም አስቸጋሪ ይሆናሉ። ትንሽ ከኔ ጋር እኔም ያው ልጅነት አለ እዛ ጋር ከእናት ጋርም ስላላደግኩኝ ያው እንዳትወጡ ላለሁኝ እንደዚህ አታድርጎ ላለሁ ትቆጫለሽ እና ስትሆኚ ብዙ ነገር በቃ እሷም ትወጣለች። አምሽታ ትመጣብኝ ነበረ። መታት ነበር እናት አይደለው ቆነጥጣት ነበረ። በመሀል ላይ ቢላሉል ሀበሺ ፕሮሰስ እንትን አለላት። ሳውዲ አረቢያ ሄደች። ሳውዲ አረቢያ ሄዳ ስትመጣ የመጀመሪያ ልጅ ልመጣ አንድ ወር ቀረኝ ስትለው እሷ ናት ሄደች ሳውዲ። እሺ አዎ ሀቢብ አሁን እየሰማች ስለሆነ ነው። አዎ እሺ አዎ አሁን እየሰማች ስለሆነ ደስ ስለሚለኝ ነው እንዲህ አይነት ኦኬ። በጣም የሚገርምሽ ሄዳ ስትመጣ ምን እንዳደረገችኝ ታውቂያለሽ? አባትየው ደውሎ ልክ እሷ መምጣቷን ሲያቅ ቶሎ ብሎ መጣ ካለበት። ለምን የዛኔ ሶፋ ገዛች፣ ፍሪጅ ገዛች፣ ልብስ ጭና መጣች ለእህቶቿ ለልጆቿ። ለምን ትላንትና ወላሂ አንድ ጫማ በአመት አይቀይሩም ነበረ። ስንት አመት አለም አሳየች። ደስ ሃይማኖት መቼ ነው ሄደችው? ወደ 3 አመት። ኦኬ ማለት በስንት አመቷ ሄዳ ነው? የዛኔ ልክ 18 እንደሞላት። ኦኬ በ18 አመቷ ሄደች። ከዛ 3 አመት ቆይታ መጣች። ኦኬ እሺ መጣች። ልክ እሷ ስትመጣች ሲባል ደግሞ ቀጥ ብሎልሽ መጣ እዛልሽ እንዲህ ቅርታ ምናምን ሊል መሰለሽ እንዴ? ደረቱን ነፍቶ ቢላል ሀበሺ የሰራውን ቤት እኔና ልጄ ነን የሰራ ነው ብሎ፣ እውነቴን ነው የምነግርሽ፣ እኔና ልጄ ነን የሰራ ነው ብሎ እዛ ልጄ ካልገባ አትገባም። እኔ ደግሞ የዛኔ ግንባር ፈጠረች ሃይማኖት ከአባቷ ጋር እናትሽ አፈር ትብላ ቤቱንም አብሬሽ ነው የማቃጥለው። እሱ ከወጣ አንቺም አትኖሪም። በጣም የሚገርምሽ ጸብ ተነሳ ማለት ይሄን ብሎ የምትለው እሷ ናት። አዎ ሃይማኖት ለአባቷ ግዛ። አባታችን እኮ ሁላችንም እንወዳለን። ያው ሳለቅስ አላየሽኝም? አባቴ ብቻውን ስላሳደገ ቡና ከጅማ እኮ ቡና ተሸክሞ ባሏ ጥሏት ሄደ ብሎ እኔን ያሳደገ ሳንሰው እሱ ጥሎ ሄደውን ልጆች እኮ እየላከልኝ አባቴ ብሩን እኮ ይልክልኛል። ቡና ሽጦ የክፍለ ሀገር ቤተሰብ በምን አይነት ችግር እንደሚያሳልፍ ታውቂያለሽ? እንዲሆነውን አባቴን አንድ ቀን መድኃኒት ሳልገዛለት ነው አቢባ የሞተው ማለት ነው። እስካሁን ይሰማኛል። እኔ ጋሼ እኮ ነው የምለው አባቴን እኮ ጋሽ ነው የምለው። በእውነት ጋሽን ማጣሁት አንድ ቀን ሳልደርስላት አሁን አግልለውኝ እነሱ ግንባር ገጥመው አቢባዬ እኔ ሃይማኖት ሲሆን እየሰማችን ነው። አንድ ብር አትልክም ለኔ እናቴ ብላ አትልክም። በእውነት ጥበቤን አውጥቼ ሸጫለሁ። የአንገቴን ሐብል በርበሬ የደለስኩትን ሸጫለሁ እንዳይረቡብኝ ብዬ ስለ እውነት እና አሁን ለኔ አይገባኝም። እውነቴን ነው የምልሽ ደረሱልኝ ብዬ ማለት ነው እፎ ይላለሁ ብዬ ባልኩበት ሰዓት ላይ እነሱን ለመግደል ነው እየሄዱ ያሉት። እሱን አግዘው ቤቴን አስወሰዱ። ኑ መስክሩልኝ እንኳን ብላ አልመሰክርም ማለት እውነቴን ነው የምልሽ። ምን
ምንድን ማለት ይህን ሁሉ አመት ለፍተሽ ብዙ አይነት ስራ ሰርተሽ አሳድገሻቸው ምንድነው ምክንያታቸው? እነሱ ጀስት አባታቸው ቤት እንዲገባ ብቻ ስለፈለጉ ነው ይህንን ያደረጉት? አዎ ሀቢባዬ እኔ ረድቻታለሁ ሚል ነገር ካለ ይኸው አሁን ዛሬ ሚዲያ ጠርተው ነበረ እዛ እንዲቀርብ ማለት ነው። እኔ ፊት ለፊት ላይ እንደዚህ እፈልጋለሁ። ገብቶሻል? እውነታ አይ እየሰጠዋት ነበረ፣ ውሸታም ናት። ይሄው እንዲህ በልና እስኪ በአካውንት አንድ ቀን ለእኔ የላከበትን ብር ይስጠና ያሳይ። እውነቴን ነው የምነግርሽ። ያም ይሰማኛል፣ ግን እኔ አባቴን ስለምወድ ማለት ነው። ቢያንስ የሁሉ እንኳን አመት ቆይቶ ሲመጣ ይቅርታ ቢለኝ ሙሽ ይገባ ነበር ማለት ነው። ከልጆቹ ጋር ከጎን ቁጭ ስትይ ስሜቱን አውቀዋለሁ። እኔ ከአባቴ ጋር ስቀመጥ ማለት ነው ሊረዱኝ አልቻሉም። ሀቢባ እውነቴን ነው። አሁን ማታ ማታ ከሴተኛ አዳሪዎች ጋር ነው የማመሸው። እመዘግባለሁ። በቃ ቀን አታገኛቸው። መዝግቤ ስመጣ ዛሬ የለችም ብሎ ይደውሉላታል እህቶቿ። የምትሰርበኝ ስድብ ሀቢባዬ ከተነበበልሽ ማለት ነው። ይኸውልሽ አሁን ስልኬ እዚህ ጋር አለ። ይኸውልሽ እዚህ ላይ የላከችልኝ ከተነበበልኝ ያሳይሻለሁ። አንቺ የፈላብሽ ማነው እንደዚህ ማለት ማናት? እንደዚህ ሃይማኖት አሁን እየሰማችሽ ነው። ሃይማኖት ሀቢባዬ ተምሬያለሁ፣ ነርሲንግ ተምሬያለሁ። እነሱን እያሳደግኩኝ መስጊድ እየሰራሁ ትምህርቴን ያቋረጥኩትን ትምህርት ተምሬ ነጥብ ሁሉ መጣልኝ። ከ2 ነጥብ በላይ መጣልኝ። ያኔት ኮሌጅ ግማሽ ክፍያ ቢላል አበሽ እየከፈለልኝ ግማሹን እኔ እየከፈልኩኝ በ2013 14 ተመርቄ ለሲኦሲ አንዳንድ ነገሮች ያስፈልገኛል ብዬ ያስቀመጥኩትን ብር ሀያት ስትመረቅ ማለት ነው። ሀያት ማለት ሶስተኛዋ ልጄን ያስተማራት ማን እንደሆነ ታውቂያለሽ? ማዕዶት የሚባል ድርጅት አለ። ሮዛ አሁን ላይቭ የገቡ ሰዎች ሊያውቋት ይችላሉ። ሮዚ የ1 አመት ፕሮሚስ ገብታ ቶም ጣይቱ ሆቴል ውስጥ ያለው ይሄ ፎቶ ካሜራማን ምናምን ስትማር በየወሩ እየከፈለች አስተማረቻት ማለት ነው። ስትመረቅ እኔ ለሲኦሲ ያስቀመጥኩትን ብር ለቀሚስ ይሆንሻል ብዬ በኢቲም እና ሄዳ ነው አውጣ ልብሷን የገዛችበት። ኢማንም ብትሆን ስታለቅስ እንቺ የጎደለሽን ጫማሽን እንቺ ብዬ 9,000 ብር ማለት ከኔ ከደሃ እናት ለኔ ብዙ ነው። 9 ሚሊዮን ነው ታውቂያለሽ። ሰጥቼ አሁን ቁጭ አልኩኝ። ጓደኞቼ አሁን ነርሲንግ ተምረው በየጤና ጣቢያው ሲሰሩ እኔ እንደ ቆሸሸ ሴት ተጥዬ ሀቢባ በረመዳን ማለት ነው። በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ። ለእህቶቿ ነው የምትሰጠው። ቁጭ የእጅጃቸውን ነው የማየው። ወላሂ ላዚም ማላፈጥር ጊዜ አለ፣ ሶር ማልበላ ጊዜ አለ። አይዞሽ እኔ ዳ ይጣላል እንዴ? እኔ እናቴ አይደለችም ብሎ ያሰርዙኝ ሀቢባ። እኔ ግን አድማ በጣም ያሳዝናል። ልጆችን ማሳጣት ሃይማኖት ከአባቷ ጋር አድማ ነው እኔን እንዲህ የምታደርገኝ። እነዛን ማስበላችብኝ። አሁን ፎቶቸው ሲለጥፍ በጣም ደነገጥኩኝ። እውነቴን ነው የምነግርሽ። ሁሉም ተቀባብሎ ሲለጥፋቸው እኔ በጣም ነው የተሰማኝ። ለምን 9 ወር የተሸከምሽ ልጅ ማንም እንዲህ ሲያደርግብሽ? እሷ ትዝናናለች እንደፈለገች ይሁን፣ ግን እናት ትጣላለች ወይ? እናት ትጣላለች። እኔ ከዚህ በላይ ምንም አልችልም። አይዞሽ ውሃ ጠጪ፣ ተረጋጊ ትንሽ። እስከዛ አስፋትናገር አንቺ እስክትረጋጊ ባና አይዞሽ። ያንቺን ዕዳ ነው ትለኛለች። ያንቺን ዕዳ ነው። እሺ ውሃ ጠጪ ፕሊዝ እባክሽ። አንቺ ውሃ ስጠጣ የጻፍኩትን ወረቀት ህይወት ታሳይሽ። አምጪ ወረቀቱን አምጪ። ይኸውልሽ አቢባዬ፣ ይኸውልሽ በሜሴጅ በስልኬ ማለት ነው ከተነበበልሽ አወጣልሻለሁ። ይኸውልሽ ፕሮግራም ነበር አቢባዬ። ፀጉሬ ይኸውልሽ እንዳለ ተነቅሏል የለም ማለት ነው። እና ወረዳው ላይ ሴት ማህበር ሰብሳቢ ሆኜ ለ2 አመት ሰርቻለሁ ማለት ነው። ስሰራ መድረክ እመራለሁ። እኔ እኮ የሚደግፈኝ አጥቼ ነው እኮ። እኔ ሲሄድ እኮ እየጎተቱ ነው የሚጥሉኝ ማለት ነው፣ ከአላማዬ ማለት ነው እንጂ ከዚህ ማለት የሚሄድ ለሌላም ልጆች ተርፋለሁ የምል ሰው ነኝ። ገባሽ? የሙት ልጆችን ሰበስባለሁ፣ ከድሃ ጋር አገናኛለሁ፣ ክርስቲያኖችን ቃሉ፣ ኦርቶዶክሶችን፣ ሙስሊሙ ከሁሉም ጋር ምግባባ ሰው ነኝ ማለት ነው። እና አጠፋችብኝ በኋላ ሂውማኒር አረኩ ሀቢባ፣ ሂውማኒር አረኩኝ። ድሬ አሻርብ ለመልበስ
ይሰጠኛል። ሰው ነው የሚያለብሰኝ፣ በብሬ እኔ አልገዛም። የሚያውቁኝ ሰዎች የሆነ ነገርም በቃ ትድሬ ይሰጡኛል፣ ሀደሮችም ምናምን። ስለብስ ሀያታይና ይደውሉላታል፣ ለሷ ለሃይማኖት ማለት ነው። ለመጀመሪያ ልጅ ወጥቼ ታላለች። አንቺ የቀለሽ ቅሌታማ አሮጊት ተዋርደሽ አታዋርጅን፣ ዊጉን አውልቀሽ ጣይ ከፀጉርሽ የሚል ሜሴጅ ላከችልኝ። ስብሰባ እየመራው ሀቢባዬ እኔ እሷን ስለወለድኩኝ ውርደታም እናት አይደለሁም። የሚነበብልሽ ከሆነ ያው ይነበብልሻል። አይነበብልኝም፣ በውስጥ ትልኪልኛለሽ። በቃ ያንዱን በሜሴጅ እልክልሻለሁ። 7 ሜሴጅ በሽታሽን ሸምተሽ እንዳትመጪ ቅሌታም አሮጊት። ምን ትለኛለች መሰለሽ? አንደኛሽን አግብተሽ ብትቀመጪ ጥሩ ነው፣ በየሱሪው መገኘትሽ ሳያስ ማይም እኮ ነሽ አንቺ ዘገምተኛ፣ ዊጉን አውልቂና ጣይ። በአንድ ቀን 7 ሜሴጅ ላከችልኝ። ሀቢባ ወንድሜ በሽተኛ ነው፣ የልብ ታማሚ ወንድም አለኝ። እኔ ብቻ ነኝ ለሱ ያለሁት ማለት ነው። ወንድሞቼ ሞተው አልቀው እኔና እሱ ነን የቀረነው ማለት ነው። እና ደብዳቤ የጻፍኩትን አላወቅኩትም ማለት ነው። ወንድሜ ልረዳ አልቻልኩም፣ ደህናውን ብዬ ነው የጻፍኩት፣ ራሴን ላጠፋ ማለት ነው። እና አንደኛ የምትገለኝ ሃይማኖት ናት ማለት ነው፣ ወንድሜም ማለት ነው። እና አሁን ህይወት ከጎን ያለችው ህይወት ህይውዬ ወረቀት ብያት ሲሄድ ሮጣ ያዘችኝ ማለት ነው። ሮጣ ያዘችኝ በእውነት ለምን ትሞቻለሽ ብላ ተክለ ሃይማኖትን አገናኘችኝ። በቃ ምንም እንደማድረግ ራሱ አላውቅም። በድሬን ያለው እውነቴን ነው። ይሁንልሽ ልጅ እክሽ ማንን ታምኛለሽ? በእውነት እንዲህ የምታጠቢው ልጅ ያለው የሚመጣብኝ የወኩትን ነገር ታስሬያለሁ እኮ ሀቢባ፣ ተመቱ ብዬ ከጎረምሳ ጋር ተናንቄ አሰር ቤት ከዱርዬ ጋር 3 ቀን ታስሬያለሁ። ዱርዬ ናት፣ ውጭ ነው የምታመሸው፣ ከወንድ ጋር ነው የምታመሸው። ሀቢባ ከሴተኛ አዳሪዎች ጋር ነው የምሰራው። በጣም የሚያሳዝኑ ሴቶች አሉ። ብሰራ ቆሜ እንኳን ብታይ እኔ እንዲህ አይነት ይገባኛል። እንዲህ አይነት ውስጥም አልገባሁም፣ ግን አማራጭ ባገኝ ልገባ እችል ነበር። እሷ እኩያ እኮ ናት፣ የመጀመሪያ ልጅ ነች። ልትረዳኝ ሲገባ ግሩፕ አደራይታ ከአባቷ ብቻዬን ነኝ። አሁን ሀቢባ ሁሉም አደሙ። አባትየውም ለእነሱ ነው፣ እሷም ለእነሱ። ለእኔ ግን የሚሰጠኝ ማንም የለም። 4000 ብር ናት የትራንስፖርት የሚከፈለኝ። ከሱም ላይ ለወንድሜ 2000 ብር ልካለሁ። በቃ ቤት ውስጥ አልጋግርም፣ ሰርቼ አልበላም። እውነቴን ነው የምነግርሽ። እህቶቿ ግን በርገር ነው የሚበሉት፣ ቦሌ ነው መገናኛ ነው። ፈታ በሉ ትላለች፣ በሰከንድ ትልቅ ይሰማኛል ድምጿን እየሰማሁ እና ትንሽ ይከብዳል። እውነቴን ነው የምነግርሽ። እኔ ራሴን ጠላው። አላህ ያኖረኛል አልኩኝ። እውነቴን ነው። እኔ አላህ ባያኖረኝ ይሻለኛል። ለምን ቁጭልሽ በልጅሽ መፈጠም ማለት ነው። በልጅሽ እንደ የለፋሽለት ልጅ አባትም አጣኝ። እኔ ሲያጣኝ በልጆቼ ተበቀለኝ። አየሽ ተበቀለኝ። ዛሬ ሚዲያ ቅረብ ሲባል አልሄድም አለ። እኔ እዛ ነበርኩኝ። ዛሬ ፊት ለፊት እንፋጠጥ እስቲ ከኔ ጋር እናውራ ስል ልጆቼ አትሂድ ብለውኛል። ሃይማኖት ስትደውል ነበር፣ እዛ ቁጭ ብዬ ስትደውል ነበረ ለሚዲያው እያስፈራራችሁ ጠበቃ ቆሜ እከሳለሁ የእህቶቼን ፎቶ አንሳ እያለች ስትከራከር አየሽ። ዛሬም በእኔ ላይ አየሽ ጦርነቱ አላበቃም ማለት ነው። ድሃዋ ላይ እኔ ጉልበቴ አልቋል። እውነቴን ነው የምልሽ፣ ሀዘን ጎድቶኛል። ወንድሞቼ ሞተዋል እንኳን አባቴ ያዘናል። ለእኔ እኮ ችግር ይበቃኛል። እኔ አሁንም እንድትተወኝ ነው በእውነት። እኔም አሁንም ትተወኝ ሃይማኖት። እኔ አሁንም ኢትዮጵያ ሕዝብ ይፍረደኝ። እኔ አሁንም ዛሬም ማለት ነው ፎቶ እንጂ እኔ የምሞተው እኔ አላሳዘንኳትም። ፎቶን ያሳዘናል። ስም እኮ ይቀየራል። ነገ ጥሩ ነገር ሰርተሽ ትቀይራለሽ ስም። ሰው ከቦታ አይመለስም። ይቅርታና እናቴ፣ አንቺ የቀረብሽው እግረኛ ሚዲያ ላይ ኢንተርቪው ላይ እኮ የልጆችሽ ፎቶ የለም። የልጆች ፎቶ ያለው ቲክቶክ ላይ ነው የተለጣጠፈው። ቲክቶክ ላይ ነው። ይሄ ደግሞ ማንነቱ አይታወቅም እንጂ አንቺ ኢንተርቪው የተደረግሽበት ሚዲያ ላይ አይደለም የልጆችሽ ፎቶ የተለጠፈው። ቲክቶክ ላይ የማይታወቁ ሰዎች ስለለጠፉት ፎቶ እንዴት ነው አንቺ ልትወቅሽ የምትችይው? አቢባዬ ቤት እኮ አላድርም። ማታ ማታ እፈራቸዋለሁ እኮ እንዴት እንደሚያረጉኝ ሀቢባ። ልጅሽን እንዴትሽ ማውራት ይከብዳል እኮ። ስንት አመት ቻልኩ መሰለሽ? እናታችን ደወለች የልጅሽን ድምፅ እየሰማሽ እቺ ማሚ አለመባል ራሱ እኮ ያማል እኮ። እኔ እኮ ብዙ ነገር እየገደሉኝ እኮ ነው። እኔ ብሞት ይሻለኛል በእውነት። የሚሰሩት ስራ እናቴን እኮ አትልም፣ አገናኙኝ አትልም። እንደገና ረመዳን ላይ ደግሞ ማለት ነው እቺ 2 አመት ቆመ። ከዛ በፊት መስጊድ የሚያዩ ሰዎች ይሰጣሉ አስቤዛ።
ይዤ ስመጣ ልጆቹ ምናል እንደተበላሹ ምናል እንዳበላሸቻቸው በእኔ እጅ ቢሆንም የሚላከው እናት ነኝ እኮ እንደ ኢትዮጵያዊ እናት። እኔም ጤፍ አስፈጭቼ ጋግሬ ሽሮ ሰርቼ ማዕረግ ነው ለነሱ። ፍርፋሪው ተረስቶ ቦሌ ለቦሌ መገናኛ ለመገናኛ ሲበሉ እኮ እኔ ሀቢባዬ 50 ብር ቡና ከሱቅ እኮ ነው የምበደረው አጥቼ። እኔ ያልገባኝ ነገር እናቴ ለምን ማለት አንቺ እና ለአመት ብዙ ለፍተሽ አሳድገሽ ለምንድን ነው ምክንያቱ ብለሽ ታስቢያለሽ? ልጆች እንደዚህ የሆኑበት ሀቢባዬ ትቼ አለይኩም ለምን እሱን አይወቅሱትም? ትቼ እኮ አለይኩም እኮ አብረን እኮ ነው ያለነው። ለምን ቤቱን አሰራ አንድ የነሱ ጥያቄ ለምን አባታችን 20 አመት ወይም 10 አመት የትም ዞሮ ሲመጣ ለምን ተቀብለሽ ቤት አላስገባሽውም ነው ጥያቄያቸው። ይሄ ነው በቃ ሃይማኖት ትልቁ ጥያቄዋ አባቷ እንዲገባ ነው የምትፈልገው። እሱም ጥሎልሽ ሄደ፣ እኛ ሞተንልሽ ልታገቢ ነው ወይ ትለኛለች። ሀቢባ እንዴ ማንም ፈርቼ እንደዛ ሲራቡብኝ በርበሬ አውጥቼ ስሸጥ የሁለት ወር ልጅ ሲያልቅብኝ ለምን አላገባም? ባል ትዝ ይላል እንዴ? የራበው ሰው ባል ትዝ ይለዋል እንዴ? አሁን ደግሞ እኔን ወደዛ እንደ ቆሻሻ ውርውራ ማለት ነው ትደውልልኛለች ልጆችን ስቆጣ። እኔ እውነት እኔም ባይተዋር እንዴት እንደሚያደርጉኝ እንደ እናት እኮ ምን የምቆጣው እናት ስለሆንኩኝ። ልጆቹ ምን አባሽ አርጉሽ፣ ክብርሽን ጠብቂ፣ ከልጆቹ ላይ ውረጂ። ልምጣልሽ እኮ ነው የምትለኝ። ልምጣልሽ እሰራልሻለሁ፣ ገና ለህግ አቆምሻለሁ ትለኛለች። አሁን ልጆቹ እሷን ይዘው ዞር በይ ከዚህ ጋር በር ስር ነው የምተኛው። ሀቢባዬ በር ስር ፍራሽ ላይ ማን ነው የሚተኛው? ሀያት ቆጥ ላይ ወጣ እቃ ላወጣ ቦርድ ልትደበድበኝ ነው የምትነሳው። ኢማን ተደርባ ነው የምትነሳው። አራቱ ልጆች እዛው ኢትዮጵያ ነው ያሉት። ሀያት ብቻ ናት፣ ሶሪ ሃይማኖት የመጀመሪያ ልጅ ብቻ ናት ከሀገር ውጭ ያለች። ያገባችሁ ነው ነይ ነው የምትለኝ። ማቲ ነይ ጥለሽላቸው ያገባችሁ የትኛዋ? ሄለን ሁለተኛዋ ማለት ናት። ሄለን አየር ጤና ያለች ያልሽው ነው ኢንተርቪው ላይ አየር ጤና እሷ ብቻ ናት ያገባችሁ ከአምስቱ? እሷ ናት ያገባችሁ። እና የሚገርምሽ አሁን ግን ያው ግሩፕ ውስጥ ከታታለች። አሁን እንደዛ የምመካባት ልጄን ባለፈው እዛ ቁጭ ብዬ ለምን አመጣሻት ትላታለች። እኔ እዛ እናት እኔ እንጃ እኔ አላውቅም። አላህ ይሁናት። ሰው አምጥተን እናሳድራለን እኮ ቤት አይደል? እኔ እኮ እዛም እኮ እንዴት አትፈልግም። ገብቶሻል? አሁን በቀደም ደውላ እንዴት ልጆቹን ትልትያቸዋለሽ? አበደች። ብዙ ቀን እኮ ስሞታ ነግሬሻለሁ አለ። ብዙ ቀን እኮ ነግሬሻለሁ። ተይው ምከር። እኔንማ አይሰሙኝም አለ። ለትልቋ ንገራታ። እፈራታለሁ እኮ አይባ ሙልጭ አርጋ እኮ ነው የምትሰድበኝ። ታዋርደኛለች እኮ ማትለኝ ነገር የለም እኮ እናትሽ አፈርት ብላ። አንደኛ እሷ ናት ለልጆች ሁሉ የምታስተምርብኝ። ሃይማኖት እናትሽ አፈርት ብላ እናትሽ ትቃጠል ብላ ስትሰድበኝ ነፃነትን ኢማንም መስደብ ጀመሩ ማለት ነው። እንደ ታላቅ መምከር ትተው ነፃነት ማለት የትኛዋ ናት? ሃይማኖት፣ ሄለን፣ ሀያትና ራህመት አለ። ሀያት ነች። ሁለት ስም ነው ያላት። ነፃነትም ሀያትም የሷ ስሞች ናቸው። ኦኬ እንትን አይ ቲንክ ባለቤትሽ ሌላ እምነት፣ አንቺ ሙስሊም ስለሆናችሁ መሰለኛል ሚክስ የሆኑት። አይ አይደለም። መጀመሪያ ያው እኔ ሙስሊም ቤተሰብ ነኝ እና ሰልማለሁ ብሎ ከተጋባም በኋላ ለ7 ዓመት ያው በክርስትና ማለት ያው እኔ ያው አልገባም ብዬው እሱ ሃይማኖትና ሄለንን ክርስትና አስነስቷቸዋል የዛኔ ማለት ነው። ልክ እሱ ጥሎ ከሄደ በኋላ እኔ ወደ እምነት የተመለስኩኝ። ቢላል መስጊድም ስሰራ ስለነበረ ቁርአን ቀርተዋል፣ ያውቃሉ ስለ ሃይማኖትም ማለት ነው። ስለ ሃይማኖት ያውቃሉ ማለት ነው። እና በዚህ ሁኔታ ነው። አሁን አንቺ ውሃ ጠጪና ትንሽ ተረጋጊና ለሃይማኖት ደግሞ እድል እንስጣት እንድትናገር በሷ በኩል ያለውን ያው እናትን ደግሞ እናት ቅድሚያ እንስጥ ብለን ቀድመሽም የመጣሻል ሰዎች ውሃ እሺ እናት እሺ እና ሚውት ታደርጊያለሽ እና ታዳምጫታለሽ። ያው እሷም እስካሁን ድረስ ምንም አይነት ሚውት ሳታበራ ነው እስከ መጨረሻ ያስጨረሰችሽ እና እሷም ስታወራ ምንም እንዳታቋርጫት። እሺ እናቴ። እሺ ምንም ማለት እሺ እናመሰግናለን። እሺ ሃይማኖት አሁን አንቺ መጀመር ትችያለሽ እህቴ። ኦኬ አይ ዶንት ኖ እኔ ምን ብዬ እንደምናገር አክቹሊ ከብዳል በጣም አሁን ላይ ያየው ያሉት እናቴን ነው። ስለዚህ ምንም ብዬ እንደዚህ አርጋለች እንደዚህ አርጋሽ ብሎ መናገር ይከብዳል። ግን አንዳንድ ጊዜ ነገሮች ፎርስ ያደርጉሻል።
ነገሮችን ኤክስፕሌን እንድታደርጊ በምን ምክንያት ነው የተፈጠረው። ኦኬ ለምሳሌ አሁን የሆነ ቃል ተናገሩኝ ስትል በምን ምክንያት ነው? ያ ሁሉም ነገር ምክንያት አለው። ያለ ምክንያት ምንም አይሆንም። መቼም እኛ ስለሷ መጥፎ አደረገች ብለን አውርተን ተናግረንም አናቅም። አሁን ላይ እዚች ጋር ሰው ሁሉ እየተመለከተው ያለው እኛ ያደግንበት ነገር ነው። ልጅም እያለን እንደዚህ ነበር ቁጭ አድርጋ ለሰው የምትነግረው የሆነ ያልሆነውን ትናገራለች። እና ባይዘዌ ብዙዎቻችን አሁን ለምሳሌ ኢማን፣ እኔ እና ራህመት የሆነ ኤግዛይቲ አይነት ችግር አለብን። ፐርሰናሊ በተለይ ራህመት ኤግዛይቲ አለባት። ያ በጣም የጭንቀት እንትን አለብን። እኔ በእርግጥ ያው ይመስገን እሻላለሁ ብዬ ላስብ እንጂ ምናልባት ከነሱ ላልሻል እችላለሁ። ያለበት ሁኔታ ኤግዛይቲ ያለብን፣ ሰውን ያለማመን፣ ሰውን ያለመቅረብ በጣም እንፈራለን። ሰው መቅረብ ብዙ ጊዜ ብቻችን ነው የምናሳልፈው። እና ይኸውልሽ አሁን እናትነቷን የካደ ሰው የለም። እናትነቷን እናከብራለን። ብዙ መጥፎ ጊዜያቶችን አብረን አሳልፈናል። በተለይ ደግሞ ከኔ ጋር ገባሽ፣ ማንኛውም ነገር ውስጥ ህይወቷ ውስጥ ነበርኩኝ። ልጆች እህቶቼንም ከሀያት በኋላ ካልሽ እንደውም እኔም ነው ያሳደግኳቸው ማለት ትችያለሽ። አዝዬ ያሳድጊያቸዋለሁ። እናትነትን ሳላውቀው እናትነት እንዴት እንደሆነ በደንብ እህቶቼን ምናምን በመንከባከብ ነው የማውቀው። ኦኬ ስለዚህ የናክል መውለድ ምን ማለት አይጠበቅብኝም ስለ እናት ለመረዳት። ባልወልዳቸውም እንደ ልጆቼ ነው እስካሁን ድረስ እየተንከባከብኳቸው ያለሁት። ምንም ጥላቻ የለም እኛ ቤተሰብ ውስጥ። ጸብ የሚነሳው በእሷና በአባታችን መካከል ነበረ። ጸብ ሁሌ ነበረው። ያ ጸብ እንዴት መሰለሽ ገና እኔ ህፃን እያለሁ የማውቀው አይነት ጸብ ነው ከልጅነት ጀምሮ ያለው ማለት ነው። ይቅርታና እንዴ እናትሽ እንዳለችው አባትሽ አምስተኛዋ ልጅ ራህመት የ2 ወር አራስ እያለች ጥሏችሁ ጠፍቶ እናትም እነዚህን የጠቀሰቻቸው የተለያዩ ስራዎችን በመስራት እንጀራ ለሆቴል በማስረከብ መስጊድ ጽዳት በመስራት የጋራጅ ቱታ በማጠብ ዳንቴል በመስራት በየሰው ቤቱ የዞረች ልብስ በማጠብ እንዲሁም በርበሬ በማዘጋጀት ወጥ ለድግስ ቤት ወጥ በመስራት እነዚህን 7 አይነት ስራዎች እየሰራች እናንተን ለ10 ዓመታት ብቻዋን አሳድጋለች። የስ ኦፍ ኮርስ አዎ አሳድጋለች። በጣም ጥሩ። እሺ ከ10 ዓመት በኋላ አባታችሁ መጣ። ትክክል ነው። እዚህ ድረስ እሷ የተናገረችው ታሪክ ሀቢባ እያንዳንዱ ነገር አንዱ መንገድ ይዘን ስንሄድ ለምሳሌ እቺን 10 ዓመት አሁን እሷ እየሰራች ስትመጣ እኔ አሁን ምንነቱን በማላውቀው ሰዓት ጉሊትም ተቀምጫለሁ። ምንም ነገር ስትሰራ አግዛት ነበር። ከስር ስራ እያልኩ ነበር አብሬ የምሰራው። ያ ኃላፊነት የትኛው ኃላፊነት ኖሮብኝ ነው እኔ እናቴን የማግዘው ነፍስ በማላውቅበት ሰዓት ገባሽ? እኔ አፕሪሺዬሽን እፈልጋለሁ። አትሊስት ያ በቃ ለፍተን ነው አብረን እዚህ ድረስ የደረስ ነው። እናት ስትሆኝ ኃላፊነት አለው ስልሽ እኔ አሁን እናትነት እየገባኝ አይደለም። እናትነት ከባድ ነው ወይስ ቀላል ነው? እንደዚህ ቀላል ነው እንደዚህ እናትነት ልክ አሁን እሷ እንደምትናገረው አይመስለኝም። እኔ በጣም እየከበደኝ ነው። ኦኬ ለፍታለች፣ ተቸግራለች። ግን እኛ ከልጅነታችን ጀምሮ እሷ ባልታወቀት መንገድ በጣም ብዙ የጎዳችን መንገድ አለ ሀቢባ በጣም እኮ ለምሳሌ ቀላል የሚመስልሽ የከፈልሽ መስዋዕትነት ነው። ቀላል አይመስለኝም። እኔ ራሴ ባይዘዊ እናት ነኝ አሁን ላይ ፐርሰናሊ ነው የማወራው። ባህሪሽ ለምሳሌ ባህሪሽ ማታዳምጪኝ ከሆነ የራስሽን ስሜት ከኔ በላይ የምታስቀድሚ ከሆነ ስታይን እሷ ባለቤቷ ለምሳሌ አባታችን ያደረገውን ነገር እያሰበች ነው እኛን የምታይን አይን የእሱ አይነት አይን ነው ገባሽ? ዛሬ አይኔ ጠፍቶ ነው ነገ ተፈንክቼ ስሜት ሄደው። ስለዚህ ለምሳሌ አንቺ ሚልሽ እናታችን የራሷን ስሜት ነው የምታዳምጠው፣ እኛን አታዳምጠው። እኛን ከልጅነታችን ጀምሮ እና ደግሞ በምን ዕዳዬ ነው ጉሊት አብሬያት መቀመጠው ከተነሳ ያ ታሪክ ከተነሳ ያንን ነገር አሁን መልስ እየሰጠው ነው ለመጀመሪያው ገባሽ? ለፍቼ ይሄን ብዬ ካለችው ፓርት ጋር ያንን ሁሉ አብረን ያለፍ ነው ገባሽ? ግን አሁን ነገሩ እየባሰ ሄደው ነገሮች የተቀየሩ የሄዱት ልጆቹ ታናሾች እያደጉ በመጡ ቁጥር አሁን ለምሳሌ እኔ ቀና ብዬ ማይቻት አላውቅም። እንደው ምንመታለን እንጂ እናታችን መልስ እንኳን አንሰጣትም። ስትመታን ያለ ምክንያት ነው የምነግርሽ። አንጠይቅም ምክንያቱ ምንድነው እንኳን ብለን። ግን ጥፋታችሁ ይሄ ነው እንኳን ብላት ነግረንም ነበር። ማንም አላገዘንም። አሁን ደግሞ አሁን ካልሽ ባህሪያችን ካየሽው የጎረቤት ሰውን ያሳደገን እኛን ጎረቤት መጠየቅ ትችላለሽ። ምናድርበት ቤት ስንመታ ብንገባበት ስንራብ ሄደን የምንበላበት ጎረቤቶቻችን አሉ። እስከዛሬ ድረስ ምስክር ሆኖ የሚቆሙ ገባሽ? አሁን የእነሱን ነገር እያየን ስናስብ ያለንበትን ስናስብ ዛሬ ላይ መጥፎ ሰዎች ነን ብዬ አላስብም። ያን ያክል ገባሽ? እኔም ጥያቄ ጠይቄያለሁ። እናቴ ተቀመጪ፣ ከዚህ በኋላ ስራ አትስሪ፣ አንቺ ተቀመጪና ተቋርጠናል ጋይስ እኔ ነው መሰለኝ ኔትወርኩ። አንቺ ተቀመጪና እኔ እስቲ ላንቺ መሆን ያቅተኝ ብያታለሁ።
እሷ ግን እሱን አይደለም የምትፈልገው። አንድ ትንሹና አጭር ነገር ልንገርሽ። አይ ቲንክ ለሰው የሚከብዳል አክቹሊ። ከሷ የማንጠብቀውን ነገር ነው የምናየው ብዙ ጊዜ ገባሽ? አሁን እኛ ቤት መቃሚያ ነው፣ ቤታችን ውስጥ መቃሚያ ነው። 10 ሰው 20 ሰው ነው ቁጭ ብሎ የሚቅመው የሚያጭሰው ያሱ። እኛ በልጅነታችን ያንን ነው እያየን ያደግነው ገባሽ? ወይም ግድ ቁጭ ብለን እነሱ መመልከት ነው ያለብን፣ ወይ ሲቅሙብን ወይ ሲያጭሱብን ነው የምናየው ከልጅነታችን ጀምሮ። ልናገር ብት የሚሰማሽ የለም። ልክ እንዳሁኑ ነው ወንዶቹ ጎረምሶቹ ተሰብስበው ስለኛ ቁጭ ብላ የምታወራቸው። ወንድ ልጅ ለማን ናቸው ጎረምሶች? ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው ማጨስ ነው። ያን ነገር ደግሞ እኛ አንፈልግም። እኛ እንደዛ አይደለንም ገባሽ? ከዛ አልፎ ተርፎ ነው ምሽ ከዛ አልፎ ተርፎ ወንድ ይዛተኛ ያለሽ አጠገባችን። ስለ እናቴ ብዬ ማውራት አልፈልግም፣ ግን አሁን እሷ ስላነሳች ነው የምመልስሽ። አልደግሞም ይሄን ቃል ይቅርታ፣ እኔ ይቅር ይበለኝ። ማውራትም አልፈልግም ይሄን። ግን እሷ በጣም ኦቨር ሄዳለች ገባሽ? እኔ ሳልሆን ራህመትን ጠይቂያት። ራህመት ወንድ ይዛ አጠገቧ ተኝታ ራህመት ሰምታለች። በሃይማኖት ተጀምሮ በራህመት አልበቃም። የትኛው ማበረታቻ ነው አሁን እናቴ ብዬ ምላት? ከዛም አልፎ ተርፎ የክላስ ሜትሽ ይደውሉልሻል። ጭራሽ ዊክ ሰክታ ወጣች ይሉሻል፣ ጥፍር ሰክታ ወጣች ይሉሻል። ለምንድን ነው የእናንተ እናት እየተባለ የሚጠራው? ገባሽ? እኔ አሁን እየተናገርኩ ያሉት ለእህቶቼ ጭምር ነው። እኔ በቃኝ እኮ እኔ እኮ ኢትዮጵያ በቃኝ አልገባም ብዬ ከማልኩ በኋላ እህቶቼ አድገው እንዴት ነሽ ማለት መጠየቅ ሲፈልጉ ምናምን ነው እንጂ ከዛ ፊት እሷ አጠገቧ ሆነን ነው የምልሽ። ከቤት አባረን ሳምንት 1 ወር 2 ወር ውጭ እንኖራለን፣ ግን ቤት ውስጥ ጎረምሳ ነው የሚኖረው። እስቲ ጎረምሶቹ ውጡ፣ እዚች ጋር እስቲ ወንድ ናችሁ ውጡ። እስቲ የምርን እየዋሸሁ ከሆነ አሁን የምር ፈጣሪያችሁ የምትፈሩ ከሆነ ውጡ። ሳይኮ አድርጋናለች፣ አብደናል ሀቢባ እኛ። ግን አሁንም ቢሆን እንደሱ አይደለም። ምክንያቱም ያደግነው ከሷ ጋር ከጎረቤት ከውጭ ከባዳ ጋር ነው ያደግነው። አባታችን ለኛ ስሙን አያደርግልንም አሁንም ድረስ። የዛኔም አላረግልንም አሁንም አላረግልንም። እሷ የምትፈልገው ሄደን እንደበድበው፣ ሄደን እንድንገለው፣ ሄደን እንድንከሰው። እኛ ደግሞ የዛ አቅም የለንም። አሁን ለራሳችን የማትረፍ ህይወት ላይ ነው ያለነው። ሰው እንዴት ህይወቱ ሙሉ ስትራግል እያደረገ ይኖራል? አሁንም ደግሞ አልበቃም ገባሽ? አሁን ኢትስ ኦኬ። ምናልባት ከዚህ በኋላ ምናልባት የምፈልገው ነገር አይኖርም። ፍላጎታችንን እንኳን አውጥተን የምንጠይቅ አይነት ልጆች አይደለንም። መጠየቅ ትችላለሽ። አንገታችን ደፍተን ነው የምንኖረው። ለሰው አንናገርም ይሄ ሆንን እንኳን ብለን። ይሄ አሁን ላይ የምናየው ነገር ለኛ ኢትስ ኦኬ ነው ስልሽ ጨመረችልን እንጂ ካለብን ላይ አዲስ ነገር አይደለም የተፈጠረብን። ግን ይሄ ጨመረችብን። ጭራሽ ከውስጣችን ቁርጥ አድርገን እንድናወጣት ነው ያደረገችው። ቪዲዮን ከመቀረጿ በፊት ከ2 ቀን በፊት በስልክ እያወራችን ነበር። ማማ ተረጋጊ፣ በንዴት የምታወጪውን ኢነርጂ ቀንሺ፣ አንቺ ገና ነሽ። እሷ ለ3 ሜትር ቤት እንድትጣላ አልፈልግም። እኛ ሰርተን ቤት እንገዛልሻል። የተሻለ ነገር ነው የማስበው። ይሄን እንደዚህ ካላልኳት እስቲ ውሸታማ አትበለኝ። እኔ በጣም በተረጋጋ ነገር ነው ማውራት፣ እንድትረጋጋ ብዬ ነው እንጂ እኔ ያደረገችኝ ነገር እኔ ውጭ ላይ እንዳሳልፍ ያደረገችኝ ነገር ባይ ፎርስ ዛሬ እናቴ ብዬ የመጣበት አይነት ህይወት ውስጥ አልነበረም የምሆነው። ግን ተመልሼ የመጣው አሁንም ጠይቃታለሁ። በተቻለ መጠን ማድረግላት ነበር። ግን እንዴት ነው አሁንም እኔ ላይክ እንደምፈልገው እየሆነች አይደለም። እሷ ከኛ በላይ ባዳን ነው የምትፈልገው። ከጎረምሳ ጋር መዝለል በዚህ ምንም አያደርግም። እኔ ትልቋ ልጅ ነኝ እየነገርኩሽ ነው ያሉት። እና ያ ነገር ፎርስ ያደርግሻል ብዙ ነገር ላይ። እኛ የምንፈልገው እናታችን እንድትሰበሰብ ነው። አባታችንን አግዘናና እና ሃይማኖት እንደ ልጅ እናቴን የመቆጣጠር መብት አለኝ ብለሽ ታስቢያለሽ? ላይክ ክላስሜትሽ ደውላ እኔ ክላስሜቴ ደውላ እናትሽ ዊግ ለብሳለች ብትለኝ ምን አገባሽ ነው የምላት። እናቴን ከክላስሜቴ ፕሮቴክት አረጋታለሁ እንጂ እናቴን አሳልፌ ለዛች ክላስሜቴ ባዳ አሳልፌ አልሰጣትም። እኔ እናቴን የመቆጣጠር መብት የለኝም። ማናችንም አንቆጣጠራትም። ግን አንዳንድ ጊዜ አኖርማል የሆነ ነገር ሲሆን እኛ ለራሷ ነው እየፈራንላት ያለ ነው እንጂ ማንም እሷ ሊቆጣጠራት አይችልም። እናታችን ናት። ግን እኛ ለእሷ ነው እየፈራንላት ያለ ነው ገባሽ? እንድትጎዳ ስለማንፈልግ ነው እየጠየቅናት ነው እንጂ እኛ ማንም አይደለንም። መተን እሷን ምናዛት አላዘዝናትም፣ አዘናትም አናቅም። ግን አሁን ሃይማኖት እናትሽ እንደዚህ ቦታ እየጠጣች ነው የኔ እናት የምትጠጣው አንድ ቀን የመጠጣ ፎጋስ ተቀርባ ይቻት አላቅም ገባሽ? ያ ነገር ግን ጓደኞች ደውሎ ሲነግሩሽ በቃ እሷ ደግሞ አትሰማሽም። በቃ ልክ አይ ዶንት ኖ ብቻ እንዴት እንደምናገር አላ ማንም እሷ ልትበልጥብኝ ነው የሚገባው። ጓደኞቼ እንደማትጠጣ እናቴ እያወቅኩኝ ጓደኞቼ ደውሎ እናትሽ እየጠጣች ነው ካሉኝ እንኳን እሳይ ነው የምላቸው። ዓለም መገልበጥ ይችላል። እናቴ ትበልጥብኛለች ካለ እኔ እዛ ቦታ ላይ እሷ እንድትገኝ አይደለም ያሰብኩት። ለምን ታውቂያለሽ? 5 ልጆችን ሳስብ ትልልቆች ነን ብዬ ሳስብ ተከብራ እንድትኖር ነው የምፈልገው። እኔ ለእሷ መሆን አያቅተኝም አይደለም። እሷ በቤት ልትጣላ ይቅርና ስለ ቤቱን ጉዳይ ሲጣሉ የተውኩትኝ የተሻለ ነገር ለእሷ ስለማስብ ነው። አሁንም እኔ የራሴን ህይወት እየኖርኩ አይደለም። ለቤተሰብ እኮ ስል
ልጆቹ ላይ አይ ዶንት ኖ አሁን ልጆቹን ማገዜ ወይ ልጆቹን ማስተማሪ እንደ ጥፋት እየታየ ነው ያለው። ገባሽ? ኖ ይሄማ በጣም እንደ ታላቅ እህት በጣም ልትከበሪበት ሊኮራብሽ የሚገባ ነገር ነው። ታናናሾችሽን ቴኬር ማድረግሽ፣ ለታናናሾችሽ ትምህርት መቻልሽ ምናምን ይሄ በጣም የሚያኮራ ነገር ነው። ግን አድርጌያለሁ በተቻለ መጠን አድርጌያለሁ። ለሷ እያረግሽም ነው እስቲ አይደል? ግን እናትሽ አንቺ መጀመሪያ እኔ እንደውም ታሪኩን ምናልባት ከዋሸች ብዬ ከራስሽ ጠይቄሽ፣ አዎ እናታችን ይህን የጠቀሰቻቸውን ስራዎች ሰርታ ለፍታ አሳድጋናለች ነው። ካሳደገቻችሁ በኋላ ጥሎ ሄዶ አባት 10 ዓመታት ቆይቶ መጥቶ እቤት አላስገባውም ስላለች ብቻ እንድታስገባው እናት መገለል ነው። እሱ በጣም ውሸት ነው። እሱ ውሸት ነው። እሱን ደግሞ ልግለጽልሽ። እኔ ግልጽ አድርጌ ባልነግረውም አባታችን ሰምቷል ኦልሬዲ። እኔ ውጭ ላይ እንደምኖር ጎረቤት ላይ እንደምኖር ሰፈር ውስጥ የሚፈጠረውን ነገር ባይዘዌ በጣም ነገሩን ደግሞ ያባሰው ጎረምሶች ቤት ውስጥ ይደበድቡን ነበር። እኛን ገባሽ? እሷ እንደዚህ ያደረገች ወታ መሸች ምናምን ስትል እኛ ማናቃቸው ጎረምሶች ነበር የሚደበድቡ የሚረግጡን እዛው አጠገባው ማለት ነው። ያን የእናት ሆድ ይችላል አይችልም፣ እሱን ለእናንተ ትችዋለሁ እና በጣም ልጆች ሆነን በዛ ነገር ነው ያለፍነው። ያንን ነገር ስለሰማ በሱ ነው እልህ የተጋባው ከሷ ጋር ገባሽ? አሁን አባታችን ቤቱን ፈልጎት አይመስለኝም ያን ነገር ያደረገው። ግን የእሷ ይሄ ዴሊ የምታደርገው ነገር በጣም ኦቨር ነው። ሰው ሁሉ ያወራበታል፣ ይነግሮታል፣ የት እንደምትውል፣ የትኛው ጎረምሳ እዛ ቤት ውስጥ እንደሚመጣ፣ ከሌን መቷት፣ ከሌ እንደዚህ አድርጓ እስከ መደፈር ደረጃ ራሱ ትንኮሳ ይደርስብናል እኛ። እሷ ግን ያንን ሳይሆን ጭራሽ እንደውም ያንን ልጅ አውርተሽዋል፣ ያ ልጅ ደውሎልሻል እያለች በወንዶቹ ምክንያት ራሱ ከኛ ጋር የምትጣላበት ራሱ ሞመንት ነበር። ይሄ ልክ እንደ እብደት ነው፣ ለማውራት ራሱ ይከብዳል። ያን ነገር ሲሰማ እልህ ይዞት ነው። አንቺ ይሄን ቤት የምትፈልጊው ጎረምሳ ለመባዛት ነው። ስለዚህ ጎረምሳ ለምንድን ነው የሚኖርበት? ልጆቼ የራሳቸውን ቦታ እስኪይዙ ድረስ ይኖሩበት፣ እኔ ቤቱን ለቃሉ ብሎ ነው። በዚህ ምክንያት ነው ይመስለኛል የተፈረደለት። እኔ ከሀገር ከወጣሁ በጣም ቆይቻለሁ ሀቢባ። እኔ ኢትዮጵያ እንዴት አይነት እንደሆነ ራሱ ረስቼዋለሁ። ግን እዛች ጋር ዓመት ሆኖሻል ሃይማኖት ከሀገር ከወጣሽ? አሁን ኦልሞስት ወደ 12 ዓመት ኦልሞስት። መጀመሪያ ሳውዲ ነው የሄድሽው በ18 ዓመት? 17 ዓመቴ ነበር። በ17 ዓመቴ ነበር። ኦኬ። በ17 ዓመት ሳውዲ ሄደሽ ከ3 ዓመት በኋላ ተመልሽና ከዛ ተመልሼ እና ብዙ ነገር አናቅም፣ ግን ከእናት አይጠበቅም ይሄ ሁሉ የተናገረችው ነገር። የእናት ሪስፖንሲቢሊቲ የሚባል ነገር አለ። እኔ ልጄን ተርቤ አንጀቴን አስሬ ምንም ነገር አድርጌ ልጄን አድርጌላት፣ ግን ግድ ሶሻል ሚዲያ ላይ መውጣት የለብሽም ልጅሽ እንዴት እንዳሳደግሽ ልትነግሪኝ። ይሄ በጣም ነው የሚያማው። እናትነት እንደዚህ ከሆነ ይደርቄ ልቅር። እኔ የባዘው ላይክ ኢትስ ኦኬ ገባሽ? በጣም ብዙ ከሱ የተማርነው ነገር አለ፣ ግን ጥሩነቷን እየናፈቀን እየፈለግነው ግን ልሰጠን አልቻለችም። ከሷ የምናውቀው ጥሩ ባህሪ አለ፣ ያንን ባህሪ ግን አተነዋል። በገዛ ላይክ በማን ስህተት ይኸውልሽ፣ ባይዘው አነገልኝ እዚህ ጋር ቁጭ ብሎ ይሰሙ ይሆናል። ማማ የመከሩሽ ሰዎች እንደዚህ አድርግ ያሉሽ ሰዎች አይጠቅሙሽም። እመኚ አያደርጉም። እነሱ የምር አስበውልሽ ቢሆን ኑሮ መተው እኔን ነበር የሚያወሩኝ። ማንም መጥቶ እኔን አልጠየቀኝም። እናትሽ ምን ሆና ነው አላለኝም። ቪዲዮ ከመቀረጽ በፊት ከ2 ቀን በፊት ደውለን እናንቺ በሰላም አውርተናል። ከእህቴ ጋር ነበረች፣ በሰላም ተነጋግረን ሰላም ወይ ተባብለን ይዘጋ ነው። እዛ ጋር የሚገፋፉሽ ሰዎች አይጠቅሙሽም። እመኚኝ አይጠቅሙሽም። የእነሱን ግን የራሳቸውን ልጆች ግን እንዴት መያዝ እንዳለባቸው እነሱ ያውቃሉ። አንቺ የሚመክሩ ሰዎች እናቴ እኔ ሶሻል ሚዲያ አታውቅም። እሺ እናቴ ሶሻል ሚዲያ አታውቅም። ምትይዘው ስልክ ራሱ አይደለም። ሞር ያሳሰበሽ እናቶች ሶሻል ሚዲያ ላይ ወጣ ችግሯን መናገሯ ነው። ኖ ኦኬ። አንደኛ ነገር ልክ እንዳልኩሽ እኛ ብዙ ጊዜ አንታወቅም። ታሪኳን መናገሯ አሞኬ ወስዳት ከአባታችን ጋር ያለውን ነገር እዛ ጋር መውጣቱ ችግር የለም። እኔ እሱም ቢወጣ ችግር የለብኝም። ያለንበት ሰፈር ምን አልሽ መሰልሽ? እዚህ ጋር እንዲያልሽ ሶሻል ሚዲያ ላይ ወጥተሽ ልጆችሽን ያሳደግሽበትን መንገድ መናገር እናትነት እንዲሆነ እኔ ደርቄ ልቅራልሽ። የከፈለችውን መስዋዕትነት ማውራቷ አንቺን አናዶሻል? ኖ የከፈለችውን መስዋዕትነት እኔም ነበርኩበታ። አሁን እኮ ለምንድን ነው የኖርኩት ህይወት ስለሆነ አይከብደኝም እሱ ገባሽ? ግን አሁን ጀጅ እየተደረግን ያለ ነገርኩት ማለት አግዣት አለው ነው በመስዋዕትነቱ እኔም ልጅ አግዣት አለው ነው። እና ለዛ ደግሞ ክሬዲት አልሰጠችኝም ነው። ክሬዲት ሳይሆን አትሊስት እንደዚህ አይነት ስሜት እንዲሰማኝ አሁን እኮ እያለች ያለችው አሁን እኛ የተሻለ ቦታ መኖራችን ደስተኛ አይደለችም በዛ ማለት ነው ገባሽ? የተሻለ ቦታ መኖሬ እኮ ደስተኛ እኮ ከሆንሽ ትናንት እንደዚህ ነበር የምትኖሪ፣ አሁን ለምን እንደዚህ ትኖሪያለሽ?
ያ ኦኬ። በእኛ ሰክሰስ እኔ ባለሁበት ሁኔታ እኔ ባለሁበት ደስተኛ አይደለችም ብለሽ ነው አይደለችም? አዎ ምክንያቱም እንደዛ ነው እኮ እያለች ግን ሄልፕ እያደረገችኝ አይደለም እኮ ነው እሷ ያለችው። እንደ እናት ካንቺ ኤክስፔክት ማድረጓ ትክክል አይደለችም። አሁን ነው ያቆምኩትኝ ሀቢባ። ኢቭን ኢትዮጵያ ለምሳሌ ለታናናሾችሽ እሺ እሷ ካለችው ውስጥ ሃይማኖት ለምሳሌ ለታናናሾችሽ ብር እየላክሽ ቦሌ ሄደው ፒዛ በርገር እየበሉ እናትሽ የ50 ሳንቲም ቡና ከሱቅ መበደሯ ኢዚት ፌር? እሷ አለችሽ እንጂ እርግጠኛ ነኝ ይሄ ትልቅ ውሸት ነው። አንደኛ ነገር ምክንያቱም ቤት ውስጥ አንድ የምታደርግላቸው ነገር የለም። ላይክ ይበቃታል። እነሱም ኤክስፔክት አያደርጉም። ይሄን አድርግልን አይሏትም። ቤት ውስጥ የሚፈልጉትን ነገር እኔ ምን ይበቃታል አንቺ ካላክሽላት? ኖ እሱነቱን ሳይሆን ይኸውልሽ ለምሳሌ አሁን ቤት ውስጥ ስፔንድ የምታደርግ ነገር ነበር በፊትም ቢሆን ነው የምልሽ። አሁን ስራ እንደምትሰራ አውቃለሁኝ በሰዓቱ እዚች ጋር ስለሱ መውራት አይጠበቅም። እና ከ2 ዓመት በፊት ኢትዮጵያ ነበርኩ ብዬሻለሁኝ እና ሰላም ነበርን ከእሷ ጋር በተቻለ መጠን እልክላታለሁ። ለእሷን ፈታ ብያልኩ ነው የምልከው ልክ ለእህቶቼ እንደምለው። ግን አሁን ላይ ጭንቅላታቸው እንዳይነካ ብዬ ነው እኔ ለትምህርት ቤታቸው፣ ለትራንስፖርት፣ ለምግባቸው እንጂ ከዛ ውጪ ይቅርታና ለእሷ አዲስ ሪስፔክት አይሆንም። እናት በህይወት እያለች አንቺ ለታናናሾች ዳይሬክት ከመላክ ለእናት ልከሽ እሷ ማኔጅ እንድታደርገው ማድረግ። እሱ ሰፓሬት ከሆነ ቆይቷል ሀቡ፣ እሱ ሰፓሬት ከሆነ ቆይቷል። ለምን ታውቂያለሽ? ብር ስልክላት በፊት ለእነሱ ልጆቹ አይደለም የሚጠቀሙት እና ያው ለውጪ ላይ ለጎረምሶች ነበር እየሰራሽ የምትጠቀመው ለሌሎቹ ማለት ነው፣ ለልጆቹ ሳይሆን። ማይበሉበት ቀን አለ። ብር ልኬ ብሩ እሷ እንደፈለገች ነው የምታጠፋው። ከዚ በፊትም ይሄን አድርጌ ብዬ ሰጣት ብሩ አይቀመጥም። በምንድን ነው ስትያት እንደዚህ ተመዝግቤ ትልሻለች እንደዚህ ያነሰኝ። ከዛ ግን ስጠይቃት የለም ብሩ እና ውሎዋና እሷ በጣም የተለያዩ ናቸው። አይሚን አሁን እንደምትነግርሽ ሳይሆን እሷ የምትሉበት ነገር በጣም አፌክት አድርጎታል። አሁንም ጀጅ እያረኳት አይደለም፣ ፎርስ አድርጋኝ ነው እንደዚህ የምናገረው። እኔ ስለ እናቴ መናገሬ ልክ ነው እያልኩ አይደለም። በጣም ይቅርታ ለዚህ የምሬን ነው የምለው። ላይክ በጣም ይከብዳል መናገር እንደዚህ። እውነት ከሆነ ችግር የለውም። እውነት ነው። አይ ቢሆን ስለ እናት ማውራት ይከብዳል። ስለ እናት እውነት ካልሆነ ነው አልቀበልም። እሱን ነው አሁን ይኸው በፊት ለፊቷ እኮ እየነገርኩሽ ነው። አሁን እሷ እኔ ለማሳመን እዚች ጋር ገባሽ። ኦኬ ለምንድን ነው እኔ ሳልበላ አንቺ ለጎረምሳ ስታቢ ፊት ለፊት እያየሁሽኝ ሰብስበሽ ኑ ብሉ ሊኑ ጠጡ ሊልወደድ ስትይ እኔ ግን ቅጣትሽ ነው ብለሽ በምግብ ቀተሽን ቁጭ ብዬ እያየሁሽኝ ነው። ይሄ የእናት አንጀት አይችለውም። ገባሽ? ይሄ ነው የኛ ላይፍ ስታይል። ይሄ እውነት ሆኗል። በእሷ ተራ ደግሞ እሷ እንጠይቃታለን። ይሄ ነገር አሁን ያወራሽው እውነት ተፈጥሯል አልተፈጠረም የሚለው እና ቴክስት ላይ የጻፍሽላት ቃላቶች እውነት ጽፈሽላታል? ቴክስት ላይ የጻፉት ቃላቶች ልክ እንዳልኩሽኝ ነው። እየጠጣች ነበረ ከጓደኞቼ ጋር አይሚን ከጓደኞቼ ስልሽ በእድሜም በጣም ብለሻል ራስሽ። ኖ በፊት ሳቃት ነው ማለት በፊት ሳቃት እንደዛ አልነበረችም። በቃ እኔ በፊት ሳቃት እንደዛ ግን አሁን ጓደኞች እየቀረበች ስትመጣ ምን ስትል በቃ የምትውልበት ቦታ ያስጠላል። ጠንቋይ ቤት ትሄዳለች። የጠንቋይ ቁጥር ራሱ ሰታ እንዳናግር ራሱ አድርጋኛለች። ጠንቋይ እንደዛ አይነት ሰው አልነበረችም። ግን ከቀን ወደ ቀን ነገሮች እየባሱ ስለሄዱ ነው እኔም ከሷ ጋር ያለኝን ነገር ቀነስኩ፣ መደወል ቀነስኩ። ብር ግን የፈለገ ነገር ብታደርግ ዩ ቲንክ መብት አለኝ እናቴን እንደዚህ ብሎ የመሳደብ ብልግና ቃላቶች ዊጌን አውልቀሽ ጣይ ብያታለሁ። ኖ በእንዴት ሊወጫ ግን ዊጌን አውልቀሽ የፈላብሽ ምናምን ማለት እናትን ኖ የፈላብሽ አላልኳትም። እሺ አንድ ነገር ልንገርሽ ሀቢባ፣ እኔ በህይወቴ ቃል ተናግራት አላውቅም። ጀስት እሱም ፖይንት አድርጊልኝ። አንድ ቀን ይሄ ሁሉ አመት ስንኖር እናቴን እኔ መልስ ሰጥቻት ራሱ አላውቅም። ግን እህቶቼ ሲደውሉልኝ ፎቶ ራሱ ላኩልኝ የት እንደነበረች። በቃ እኔ አበድኩኝ። ገባሽ? አልቻልኩም። ይሄ ትክክል ነው። ፎቶ የት እንደነበረች ሚልኩልሽ ላይ ሺዝ ዩር ማዘር እኮ ልጅሽ አይደለችም እኮ አይደል? ልጄን ብቻ ነው እንደዛ መቆጣጠር የምችለው እኮ። እሷ ላይፌ ነው ብላ ተቀብላለች። እሷ አሁን ላይፌ ነው ብላ ተቀብላለች። ማንም አይመለከተውም። ላይፌ ነው ብላ የተቀበለችው ድህነቷ ነው። አንቺ በገንዘብ ስለምትበልጫት እንጂ እኔ እናቴን የመቆጣጠር መብት የለኝም። እኔ መቆጣጠር እኮ አይደለም መቆጣጠር እናቴን እንዲያደረግሽ ብዬ የመጠየቅ ራሱ መብት የለኝም። ቢኮዝ እናቴ ናት። እሷ ራሱ እኔን የመጠየቅ መብት አላት እስከ 18 ዓመቴ ድረስ ነው። በ18 ዓመት ያለፈው እኔ እሷን ማጣት ስለማልፈልግ ነው። ይሄ እኮ በቆጣት እኮ እኔ እሷን ላለማጣት ያደረኩት ነገር ነው እንጂ ሌላ እናት ኖሮኝ ወይም ደግሞ በእሷን የምጠቀመው ነገር ኖሮ ወይ ደግሞ ስላይደሽ ምንም። እኔ እኮ ኢትዮጵያን አላቆም እኮ አልኩሽ። እኔ ለራሷ ብዬ ነው እንዴ። እናቴ እንደዚህ አትሁኝ ስትባል እኮ ቀንተሽብኝ ነው እኮ የምትል እኮ እናት ናት። እኔ ለምን ደም ቀናባት? እናቴ እንደዚህ አትውጪ አንቺ እንደዚህ አልነበርሽም ስላት እኮ ሌላ ነገር ቀይራ ጓደኛ እንኳን ቀናሽብኝ እኮ አይባልም አይደል እንዴ? እንደዛ ብላ ነው የምትመልስልን። ቮይሷን ሪኮርዶን አሰማሻለሁ የምትመልስልን የምትሰድበንን ስድብ። አሁን እኮ ስድቦቹን እንደምትልክልኝ አንቺ ቮይሱን ስድቦቹን እልክልሻለሁ። ለምሳሌ አሁን አንቺ ቅድም ምን አልሽ? እኔ የተሻለ ላይፍ ላይ ስላለሁኝ ደስተኛ አይደለችም ስትይ አንቺ እንጂ እናትሽ የምትቀናብሽ የሚመስልሽ። እሷ እንደዚህ አይነት ነገር አላሳየችም እስካሁን ስትናገር ላይክ
ባለንበት ላይፍ አሁን እኔ የተሻለ ቦታ ላይ በመኖሬ እሷ ለእኔ ደስተኛ አይደለችም ካልሽ አለችሽ እኮ ስላለችሽ እኮ ነው። ኖ ሀቢባ ስላለችሽ እኮ ነው። አሁን እሷ እያለቻለች የተሻለ እየበሉ እኔን አያበሉኝም ነው። እንደ እናት እኮ የመጠየቅ ማለት እንደ እናት ተረስቶ ቢሆንም ተረስቶ ትላንትና የኖራችሁበት ተረስቶ ዛሬ እኮ እኔ የራሴ ህይወት ትናንት ያደረኩላችሁ እናቶቻችን ሁላችንም ይሉናል። ባይዘወይ ትናንት ያደረኩላችሁ ዛሬ እኮ የኢትዮጵያ ህዝብ ሁሉ ይስማልኝ ያለችው ፖይንት ይሄ ነገር ይገባዋል ወይ? አሁን እኮ እኔ የምድር ላይ ሁሉም ሰው መልስ እንዲሰጠኝ የሚፈልገው አንቺ እናት ነሽ አይደል? ልጅሽ የፈለገ መጥፎ ይሆን እሺ ንገሪኝ። is that easy for you like ቀላል ነው ላንቺ ይሄን ማድረግ? ወጥቶ መናገር ሌላ ጉዳይ ነው። እንደዚህ እየበላች ልጄ እንደዚህ አታረግልኝም እሺ ያረኩላት ሰዓት አይም ያደርገሽልኛል ብላኛለች። ልጆቹን እያስተማርሽ ነው ከራስሽ ቀንሰሽ እየሰራሽ እስካሁን እድሜ ልክ እንግዲህ ስንት ዓመት እየሰራሽ እያገሽ ነው ብላኛለች አላለችኝም? አሁን እኮ እሷ ናት ልጆቹን ያበላሽብኝ ራሱ አለችኝ። እኔ ከማንም ጋር አላወራም ነበር፣ ከሙሉ ቤተሰብ ጋር አላወራም ነበር። አሁን ነው ተመልሼ ቤተሰብ እየፈልጌ እነሱንም ማንሳት የጀመርኩት። ምክንያቱም ሳይኮ አድርጋ ነው ከዛ ጋር ያስወጣችኝ። ራሴን ለማጥፋት ስንቴ ሞክሬ በዛ ምክንያት ነው ከሀገር ላይ የጠፋሁት። ማንም አያውቅም። ልጅ የጠፋች እንኳን ብሎ የሚፈልገኝ የለም። ስንት ዓመት ሙሉ ስጠፋ ለምንድን ነው መታ ሶሻል ሚዲያ ላይ ልጅ ይፈልጉልኛል አለችው። ኦፍ ኮርስ ነው ምክንያቱም ታውቀዋለች። ኦፍ ኮርስ ነው ለምን ዛሬ ግን ልጆቹ በሉ ለኔ ብር አላከችም። ብር እየላኩላት ነበር፣ ግን ያ ብር ጥሩ ቦታ ላይ እየዋለ ስላልሆነ እያበላሻት ስለሆነ አቆምኩኝ። ግን ያም ሆኖ አሁንም አልቆመም ያ ነገር። አሁንም ጎረምሳ ይመጣል፣ አሁንም ይደበድባቸዋል። ልክ እነሱ ግን እንደኔ አይደሉ። ለምን እንዲህ የምታደርጉ እያሉ መቆጣት ጀመሩ። ጭራሽ መልሳስ ስትል መናገር ጀመሩ። እኔ ሳልሆን እነሱ ራሳቸው ሰውነታቸው ነው ያንን ሪያክት የሚያደርገው። ሃይማኖት ስለመከረቻቸው አይደለም። ገባሽ? አሁንም የምንፈልገው እሷ እንድትስተካከል ነው። አባታችን ሄደን እስክንደበድብ ድረስ አድርሳን ታውቃለች። ባይዘው ጀስት እሷን ተከትለን እሷ ደስ እንዲላት ገባሽ? አንድ ቀን እኛ ተሰብስበን ስለሷ መጥፎ አውርተን አናውቅም። እኛ የምንፈልገው እናታችን ነው እንድትሰበሰብ እንድንጦራት ነው የምንፈልገው። ካላስ ከዚህ ውጭ ምንም ልጅ እናንተ እናትና አባታችሁ መሀል ለምን ትገባላችሁ? ላይክ እነሱ እንደፈለጉ አይደል? ግን እኮ እሺ አሁን እኮ እየተናገረች ያለችው ሃይማኖት አሁን አብረን እንድንሆን ትፈልጋለች ምናምን ነገር ታውቂያለሽ። አባታችን ልጆቼ ተቀየሙኝ ያለችው እናቴ እውነቱን አይሁን አንቺ ንገሪኝ። ቆይ እኛ ችግራችን ከእሷ ጋር በሰላም ማሬ አንዴ ሃይሚዬ ልድገምልሽና አንቺ ከዛ ትመልሽኛል። እሷ እናትሽ ያለችው 10 ዓመት ሙሉ ይሄን ሁሉ መስዋዕትነት ከፍዬ አፈርድሜ በልቼ በየሰው ቤቱ ሳጥቤ ስንት ነገር ሰርቼ አሳድጊያቸው አባታቸው 10 ዓመት የትም ዞሮ ከሌላ ወልዶ ሲመጣ ለምን አላስገባሹም እቤት አስገቢኝ ሲል እኔ አላስገባም ስላልኩኝ ለምን አይገባም ብለው ነው ዶቼ የተነሱብኝ ነው። ውሸት ነው የተነሳችሁባት። የመጀመሪያው ነገር ምን አድርጋ ነው? ችግሩ ከኛ በላይ ጎረምሳ ስለምታመጣ በጣም ስለምታመጣ እኛ ቤት ስለሚቅሙ ስለሚያጭሱ በዛ ነገር አንቀበልም። ደስተኛ ገና አባታችሁ ሳይመጣ በፊት ማለት ገና አባታችን ሳይመጣ በፊት ይሄ ከልጅነት ጀምሮ ነው የምነግርሽ። እኔ ገና 12 13 ዓመት እያለሁ አባታችን ልክ እንደሄደ አካባቢ ገባሽ ነገሮች ኦቨር እየወጡ መጡ። ባይዘው አሁን ላይ ነው ወርስ ነገር እየባሰ የመጣው። ለምንድነው አሁን ላይ እኔ ለሱ ያለኝ ነገር የቆረጠው? በእኔ የተጀመረ ነገር በታናሽ እህቴ ስቲል ሀፕን እያደረገ ስለሆነ ሰው የሆነ ታይም እኮ በሆነ ችግር ምክንያት ያደርጋል። ከዛ በኋላ እኮ ያቆማል። you have a lot of reason። አሁን እኛ ማደጋችን በህይወት መኖራችን ለሷ ምንም ነው ገባሽ? ያ እኛ ማደጋችን ምንም ነው። ሰው መሆናችን ራሳችን ማውቃችን ምንም ነው። እኔ ተረዳሁትኝ እሱ ነው። ግን I don't know አሁን ስለዚህ እሷን አፌክት እያደረጋት ስለሆነ እኔም ስለ እህቶች አላስብም፣ ስለማንም አላስብም። ሰው የራሴን ህይወት መኖር አለብኝ ማለት ነው። በጣም የሚገርምሽ ነገር ይሄ ሳይኮ ከማድረግ እንዴት አድርገን የተማርነው? ሀቡ አስቢው፣ ትምህርት መማር እንደዚህ አይነት ፋሚሊ ኖሮሽ ቀን በቀን የሚደበድብሽ ቀን በቀን በጎረምሳ የሚያስደበድብሽ እንደዚህ አይነት ፋሚሊ እያለሽ እንዴት ነው የምትማሪው? ያ ነው አሁን እህቶች ላይ ሀፕን እያደረገ ያለው። አልተናገርኳትም። ካደረገችው አንጻር ምንም መልስ አልሰጠናትም። እመኚ ራሴን ግን ሰብስቤ እህቶቼን አይዟችሁ፣ አትሊስት እኔ እንደወደቁ እናንተ አትወርቁም። እኔ ያዩትን ግን እናንተ እንድታዩ አልፈልጉም። ምንም መጥፎ ነገር አድርጉ ብዬ አላኳቸውም። ምንም መልሱላት ብያቸው አላቅም። አለሁላችሁ፣ ግን ትምህርታችሁ ለእኔ ስትሉ ጨርሱ። ያንን ነው እያደረግኩ ያለሁት። አሁን እሷ ግን እልህ የያዛት በቃ የእሱ ይሄ የአባታችን ያለው ነገር የእሱ ላይ ያለው ንዴት እኛ ላይ እየተወጣች ነው። ከድሮም ጀምሮ እስካሁን ድረስ ከድሮም ጀምሮ አሁን እየተወጣችን ያለችው አሁን